ጤና ይስጥልኝ። እንዴት አለሽ? ሰላም እግዚአብሔር ይመስገን። አንተ ታስጀምርልናለህ? እኔ ምን ብዬ አስጀምረዋለሁ? እናንተው ስለሆናችሁ ሀሳቡን ያመጣችሁት እናንተው ቀጥሉና ንገሯቸው ያለውን ነገር። ወንድሞች በዛ ላይ እንኳን ደህና መጣችሁ ይላል። አኬ ዮሐዴ መኩ ጋዲ ልደት እንኳን ደህና መጣችሁ። ታች ያላችሁ ሰዎች በሙላ እንኳን ደህና መጣችሁ። እዮባ ቢኖርልን ደስ ይለን ነበረ። ደውዬለት ነበረ፣ ስልክ አላነሳም። ትንሽ ማታ አምሽቶ ስለነበረ ሊሆን ይችላል ብዬ አስባለሁ። ግን ከመጣ ይመጣል፣ ችግር የለም። እስከዛ ግን ቀጥሉ፣ ያሉት እንትን እንዳይሉባችሁ እንዳይወጡ ቀጥሉና ንገሯቸውና ከዛ በኋላ ሀሳባችሁን ይሰጣችኋል። ሰላም ክርስቶስ ከኔም ከእናንተ ጋርም ይሁን። ታላላቅ ወንድሞቼ እንዲሁም መምህሮቼ እኛን እንደ ታናሽነታችሁ ሳትንቁ ቤታችን አክብራችሁ ስለመጣችሁልን እግዚአብሔር ያክብርልን። ያው እኛ እንደምታውቁን የባለማህተቦች ግሩፕ ነን። እሺ ይህንን እናንተን የሰበሰብንበትን ዓላማ እናገራለሁ ማለት ነው። በአብ በወልድ በመንፈስ ቅዱስ በስላሴ አንድነትም ሶስትነትም የምናምን በእመቤታችን በቅድስት ድንግል ማርያም አማላጅነት በመልአክ ተራዳይነት የምናምን በቅዱስ ሰማዕታት የምናምን የክርስቶስ ባሪያዎች የሆንን ታናናሽ እህቶቻችሁ ይህንን ግሩፕ ስናቋቁም ያው ዓላማው አድርገን የተነሳ ነው የእናንተን የወንድሞቻችንን አካውንት ኮፒ ሊንክ እንዲሁም ሼር እና የምትለቁትን ቪዲዮዎች ቫይራል እንዲወጡ የተዘጋጀ ማህበር ነው። ግን በመሀል እኛ የምናየው እዚህ ፕላትፎርም ላይ የምናየዋቸው ነገሮች ለእናንተ በጣም አሰልቺ እና ከዚህ ፕላትፎርም እየሰለቻችሁ እንዲሁም ከላይቭ መግባት እያስጠላችሁ ከኛ መራቅ ስላመጣችሁ ይህንን ቀን ደግሞ ሁሌ መተቻቸት ምንድን ነው በሚል መርህ እኔና 5 እህቶች እዚህ ጋር ያሉ ለምን የምስጋና ፕሮግራም አናዘጋጅላቸውም? ለምንድን ነው ሁሌ መተቸት የሚሆነው? ለምንስ መመስገንስ አይገባቸውም? እዚህ ፕላትፎርም ላይ ያመጣችሁት ትልቅ የሆነ ለውጥ ስላለ ለምን አናመሰግንም በሚል መርህ እናንተን መርጠናል እዚህ ማለት ነው። ያው ሁሉም ቢመጡልን በጣም ደስ ይለናል። ይህንን ፍቅራችንን ይህንን መውደዳችንን ቢያውቁልን ማለት ነው። እና ያው ይህንን ፕሮግራም ለእናንተ ስናዘጋጅ የሚመጥናችሁ ሆኖ እንዳልሆነ ይገባናል። ግን ያው በአቅማችን ልክ እኛን 5ታችንን በመጠነ መልኩ እና ሁሉንም ባማከለ ልናደርገው አሰብን እና በዚሁ አጋጣሚ መላው የባለ ማህተቦች ግሩፕ እንደሚወዷችሁ እንደሚያከብሯችሁ ልንገልጽላችሁ እንወዳለን ማለት ነው። እናንተ ማለት የእኛን ህይወት ከእግዚአብሔር በታች አስተምራችሁ መልካም መንፈሳዊ ወጣትነታችንን ወይም መልካም መንፈሳዊ ወጣትነት ምን እንደሆነ የመራችሁን ያሳያችሁን ስለሆናችሁ ታላቅ ምስጋናችንን በባለማህተቦች ስም እናቀርባለን። ይህ በእንዲህ እንዳለ ሆኖ እናንተም ከዛሬዋ ቀን ጀምሮ እንደበፊቱ እንደምትሰበስቡን እንደ በፊቱ ሳትሰለቹ እየተተካካችሁ እየገባችሁ እንደምትሰበስቡን ቃል እንድትገቡልን እንፈልጋለን እና እኛም እህት ወንድሞቻችሁ ሳናውቅ ያስከፋናችሁ
በስህተትም ካሰለቸናችሁ በዚሁ አጋጣሚ እኛም ታላቅ ልባዊ ይቅርታችንን እንጠይቃለን እና ፕሊስ ያው መግቢያ አታሳጡን፣ መሄጃ አታሳጡን። እንዴት ነው በር እንዴት ነው ብቻ እንዴት ልገልጽላችሁ አላቅም። እረኛ እንደሌላቸው እና በር እንደተዘጋባቸው ግልገሎች ሆነን እንዳንቀር እናንተ ከአውሬው መንጋ እንድትጠብቁን ስንል በታላቅ ትህትና እንማጸናችኋለን። በታላቅ ትህትና እና ያው ዛሬ በእናንተ ስም አንድ ሰርፕራይዝ አዘጋጅተንላችኋል። የዛ ሰርፕራይዝ እስኪመጣ ድረስ ደግሞ እናንተ በዚህ መልኩ ወይም በዚህ በእኛ ባዘጋጀነው ሀሳብ ላይ አንዳንድ ነገር በሉ። እሺ ዮሐናን እግዚአብሔር ያክብርልን። ወንድሞች ራሳቸውም ማይክ የከፈቱ ይናገራሉ። ሰርፕራይዙን ደግሞ ሲያዩት እንደሚደሰቱ እርግጠኛ ነኝ። የቻላችሁ ሰዎች ማይካችሁን ክፈቱና አውሯቸው። በዛ ላይ መዝሙሬ እንኳን ደህና መጣ። ቀጥሉ። እሺ ሰላም ልበል፣ ሁላችሁንም ሰላም ብያለሁ። አንትሺ ስማም ከረጅም ጊዜ በኋላ እንዲህ ስንሰባሰብ በጣም ደስ ይላል። እግዚአብሔር ይመስገን። እንደዚህ ለመሰባሰብ እድሜ ጊዜ ያስፈልጋል። እግዚአብሔር እንኳን እድሜና ጊዜ ሰጠን። ሁላችሁንም ሰላም ብያለሁ። ከአዲስ አንትሽ፣ ታላቅ ወንድማችን አኬ፣ ዮሐድዬ፣ ዲያቆን መኳንንት አይ ቲንክ ልደትሻ ነበረ በርሲሳሱም ወጣ። ሁላችሁንም ግን ሰላም ብያለሁ። ሰላም ክርስቶስ ከኔም ከእናንተ ጋር ይሁን። እንኳን ሰላም አገናኘን። እግዚአብሔር ይስጥልኝ። አሜን አሜን። እንኳን ሰላም መጣ። አኬ ሌሎቻችሁ ማይክ ክፈቱ። ጋዲ መንገድ ላይ ስለሆነ ላይ መቼው ይችላል። ሌሎቻችሁ ግን ማይክ ክፈቱና አውሩ። ሰላም ለሁላችሁን፣ እንዴት አላችሁልኝ? የጌታችን ኢየሱስ ጸጋና ሰላም በሁላችን ላይ ጸንቶ ይኑር። እንግዲህ ከያለንበት ተጠርተን መተናል ትላለህ እና ዮሐናን እንግዲህ የሚለው ስም ያለሽ እህታችን ነበር ድምፅታዊ የነበረው። እናመሰግናለን ምናምን። እኛ አክቹዋሊ ያናህል እንኳን እንደዚህ ምናምን የሚወራለት አይነት ነገር የለንም እውነቱን ለመናገር ጊዜርን ብሎ እና ኤኒዌይስ ምንም ሆነ ምን ግን ያው ካለ ፍቅር አንጻር ምናምን ነው እና አንጠፋም። ጌታ ደግሞ በነገር ሁሉ ይርዳን። የእናንተ ጸሎት እስካገዘችን የጌታ ምሕረቱ እስከደገፈን ድረስ ያው እንግዲህ አልፎም ቢሆን እንደዚህ መማማሩ ግድ ነው። እናንተም ደግሞ በርቱ። ምንድነው ለእግዚአብሔር ቃል የተከፈተ ጆሮ ያላቸው ሰዎች ራሳቸው ብፁዓን ናቸው። በነገራችን ላይ እግዚአብሔርን ቃል የሚሰሙ እነርሱ ራሳቸው ብፁዓን ተብሏል በጌታችንም። ብዙ ሰው አሁን ላይ የእግዚአብሔርን ቃል ለመስማት ጆሮ ራሱ ዝግጁ አይደለም። እውነቱን ለመናገር የእግዚአብሔርን ቃል ለመናገር ለመስማት ዝግጁ የሆነ ጆሮም የለንም ብዙዎቻችን እና የእናንተ ጆሮቻችሁም ጥሩ ናቸው እና ለሱ ደግሞ እግዚአብሔር ነው የምናመሰግነው። ዝም ብሎ አንድ ሰው ለማስተማር ቢሞክር ግን የሚሰማ ሰው ከሌለ ዘን ምንም ጥቅም የለውም። ያ ሰውዬ ምንም ፍሬያማ አይሆንም እና የሚሰማ ሰው መኖሩ ጥሩ ነው። ስለዛ በዚህ ውስጥ የሚናገርም ምንድነው የሚናገረን እግዚአብሔር ነው። አክቹዋሊ ግን ያው እንግዲህ በዚህ ውስጥ ደግሞ ያው ምን ማውራት ስላለ እርስ በርስ አንዱ እያዳመጠ አንዱ ሲያወራ ምናምን ጥሩ ነው። የሚያዳመጥ መኖሩ ጥሩ ነው። በርቱ። ጌታ በነገር ሁሉ ይርዳችሁ። አንትሽ ወጥቷል መሰለኝ። ስለዚህ እኔ ፕሮግራም መራለሁ በቃ። እሺ አኬ እንኳን በሰላም መጣ በድጋሚ እግዚአብሔር ይስጥልን። ኢዮባ ማን ይቀጥል? አገባባችሁን አላውቅም እና ታላቅ ወንድሞች ላስቀድም እና አኬ ታላቅ ወንድማችን ቀጥሏል። ስለዚህ ቀጥሎ ልደትሻን ልደትዬ ቀጥል ሀሳብ ካለ ዲያቆን
ልደት ድንገት ተኝቶ እንዳይሆን አዳር ላይፍ ነው ያደረው እና ገቢ ማሰባሰቢያ ነበረ እዛ ላይ አድሮ ነበር እና ተኝቶ ሊሆን ይችላል። እንግዲህ ነበረ እኮ ነው ኔትወርክ አስወጣኝ እያለ ኮመንት እየጻፈ ነበር። ያው እንግዲህ እስካሁን ድረስ ማይክ ያበራ ነበር ብለን እናስባለን። ማይክ ላኩለት ወይም እስኪ እንዲያው ድንገት ካልሰማን እሺ። ካልሆነ ዮሐዴ ከቻልክ ቀጥልና እንትኑ እስኪደርስ ድረስ ያዘጋጁት ሰርፕራይዝ እስኪደርስ ድረስ እንትን በሉት፣ ተነጋገሩ ትንሽ። ኦኬ ሰላም እግዚአብሔር ከእኔም ከእናንተ ጋርም ይሁን። ወንድሞች እህቶች፣ ከታችም ከላይም ያላችሁ እንደምን አደራችሁ? እንዴት ዋላችሁ? ሰላም ብያለሁ ሁላችሁንም። የእነ ዮሐናን ግሩፕ አክቹዋሊ እግዚአብሔር ይስጣችሁ፣ እግዚአብሔር ይባርካችሁ። እንግዲህ መመረቅ ከቻልን ማለት ነው እና ደስ የሚል ግሩፖች ናቸው ማለት እንደ ሌሎቹ ለመታየት ወይም ደግሞ ይሄ ቴንሽን ሲከርስ ሳይሆን ፐርፐዝሊ የወንድሞችን አካውንት ምናምን አክቲቬት ለማድረግ ምናምን የሚሰሩ ወንድሞች ናቸው እና ወንድሞች እና እህቶች አይ ቲንክ እና እግዚአብሔር አገልግሎታችሁን ይቀበልላችሁ። ምክንያቱ ፐርፐዙ ምንም የሆነ ወይም ተከታይ ምናምን ማፍራት አይደለም። የወንድሞችን አካውንት አክቲቭ እንዲሆን ማድረግ የሰው ተከታይ ምናምን እንዲኖር ሳይሆን የሚሰጠውን ትምህርት ግን ሰው ጋር እንዲደርስ ለማድረግ ማለት ነው። ምንም ሌላ ኢንቴንሽን ወይም ደግሞ ሌላ ዓላማ የለውም። ኦኬ የአኬ አካውንት ፎሎወር ቢጨምር አክቲቭ ቢሆን ቪዲዮ ሲሰራ ሰው ጋር መድረስ ቢችል የቤተ ክርስቲያንን ትምህርት የቤተ ክርስቲያናችንን አስተምሮ ሰው ጋር እንዲደርስ ማድረግ ነው እና ኮፒ ሊንክ ያደርጋሉ እና ፎሎ ምናምን ያስደርጋሉ እና እግዚአብሔር ይስጣችሁ፣ አገልግሎታችሁን ደግሞ ይቀበልላችሁ እና እኛ ደግሞ እግዚአብሔር ረዳን እና ባገዘን መልኩ ለመጥፋት እንሞክራለን፣ ለመምጣት እንሞክራለን። እግዚአብሔር ደግሞ ይርዳን ሁላችንም ለማለት ነው። እግዚአብሔር ይስጥልኝ። አሚን አሚን። ዮሐዴ ዲያቆንና ኢዮባ ቀጥሏ። ኢዮባ ይቅደም። ኢዮብ ይቀጥል ወይስ ዲያቆን መኳንንት ማለት ነው? ወይ መኩን ነው እኮ ሁለት ዲያቆን እኮ ዲያቆን መኳንንት መኩዬ ወይ ኢዮባ ታላቅ ወንድም ቢቀድም መልካም ነው። ግን እሺ ልቀጥልና እህቶቻችን በእውነት እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። ትልቅ ስራ ነው ማለት የክርስቲያኖች ስራ ትልቁ ነገር ምንድን ነው? ከዚህ የምናስተምረውም የሆነ በቃ ከዚህ የምናስተላልፈው ትንሽ ነገር በእጥፍ አድርጎ የሚያባዙት እና ሌሎች ጋር እንዲያደርስ የሚያደርጉት አንደኛው መንገድ የሆኑት እህቶቻችን እና ወንድሞቻችን ናቸው። እዚህ ጋር የሚታየው ብቻ አይደለም፣ ትልቁ አገልግሎት ታች ያለው ነው። እውነት ለመናገር በጣም ብዙ አንዲት እህታችን አሁን ስለ ሉተር ጋዲ ያስተማረውን አስታውሳለሁ። ያንን ቀርታ ክፍለ ሀገር ድረስ በሚሞሪ አድርጋ ሰው እንዲድንበት እና 4 ሰው ሲጠመቅበት ይሄ ምን ያህል መልካምነት እና ምን ያህል በቃ እሱ ነገር ነው ትልቁ ነገር። ገብቷችኋል አይደል? ተላልፎ ሁሉም ጋር እንዲደርስ ማድረጋቸው በጣም ትልቅ ነገር ነው። በጣም ደስ የሚያሰኝ ነገር ነው እና ይሄ ደግሞ አገልግሎታችሁ እንደ ትንሽ አትዩት። በቃ ዋናው መድረሱ ነው። ይኸው እኛም ተቀበልን እንጂ ከራሳችን አይደለም። ይኸው ሐዋርያትም ተቀበሉ እንጂ ከራሳቸው አይደለም። ከራሱ የሆነ ከጌታ ኢየሱስ ክርስቶስ ብቻ ነው ከራሱ የሚባልለት አብ ከራሱ ከመንፈስ ቅዱስ በቃ የመጣውን ይኸው ማስተላለፍ ነው ትልቁ ዓላማችን እና ያንን ደግሞ እናንተ ማድረሳችሁ ትልቁ አገልግሎት ነው እና እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። የእኛንም ደግሞ በዚህ ልክ በቃ ወንድሞችንም በቃ ዓላማችሁ ትምህርት ስለሆነ ትምህርት ላይ ዲፔ እንደሆናችሁ ሁሉም ጋር እንዲደርስና ሰው እንዲድን ነው። እግዚአብሔር በእውነት ያክብርልን፣ ጸጋውን ያብዛላችሁ። በርቱልን፣ ቀጥሉ። እሺ መኩዬ እናመሰግናለን። ኢዮባ ወይንስ ልደት ኔትወርክ እንዳያስቸግር ትቀርማለህ? ይሰማል ድምጽ? አሁን በሚገባ ይሰማል። ያ ገና ቤት መግባቴ ነው። እኔ ራሱ በጣም ሌሊት አምሽተን ነበር
እና በጣም እናመሰግናለን ስለሰበሰባችሁን ሁላችን። እኔ ጋር ለማር ልደት ተቋርጠሃል። ተቋርጧል። አንድ ሺህ በቃ ቀይ እያበራበት ነው ወይ እየባ ቀጥላ። ይሄ ደግሞ የሚያባርር ኔትወርክ ነው። ይሄ ደግሞ እዮባ ወይ እንዴት አደረ? እግዚአብሔር ይመስገን። እንዴት አላችሁ? ሰላም ብያለሁ ሁላችሁንም፣ ከላይም ከታችም ያላችሁ የክርስቶስ ሰላም ይብዛላችሁ። እና ምንም በማላውቀው ምክንያት ድንገት ነው የመጣሁት። ምንም የሰማሁትም ነገር የለም። ግን እነ ዮሐናን እና ዮሐናን ጓደኞች ከዚህ በፊትም በሚያደርጉት ነገር ብቻ አንድ ነገር ለማለት ያህል ያው ብዙ አካውንቶችን ኮፒ ሊንክ ማስደረግ ፎሎወራቸው ትንሽ የሆኑ ሰዎችን ከፍ እንዲል ለማድረግ በጣም ይጥራሉ እና በጣም ሁልጊዜ ነው ምለው እና አጠገብ ይላሉ ጓደኞቼ እምላለሁ ሲያደርጉ የሚያደርጉለትን ሰው አይነግሩትም ወይም አያውቅም እና ለታይታ ያልሆነ ትልቅ ስራ ነው እና በጣም ያስገርመኛል እሱ እና እግዚአብሔር ይስጣችሁ። በጸሎታችሁ ሁላችንን ማስቡን እና እናመሰግናለን። እሺ ዮባይ ጊዜ ይስጥልን። ጋዲ ይመቻል። 10 ደቂቃ ብቻ ጠብቁን ብለዋል። ሰርፕራይዝ ተዘጋጅቷል። እሱን እንድታዩ 10 ደቂቃ ብቻ ጠብቁን ብለዋል እና ተባበሯቸው። 10 ደቂቃ ያላችሁን 10 ደቂቃ ጋዲ ካለ ማይክ መክፈት ትችላል። ይሰማል ጋይስ? አዎ ይሰማል። እሺ እንዴት ናችሁ ሁላችሁ? ሰላም ብያለሁ። ገስር ያላችሁ ወንድሞች ዮባ፣ አንትሽ፣ ያሬዶ፣ አኪዮስ፣ ዮሐዴ፣ ነቁ፣ እህታችን ዮሐና እንዲሁም ታች ያላችሁ ክርስቲያን ወንድሞች እናቶች ሁላችሁንም ሰላም ብያለሁ። ያው ወንድሞች ያሉት ነገር ነው፣ ሀሳብ መደጋገም እንዳይሆን ያው የአገልግሎት ትንሽ የለውም። ዞሮ እኛም በዚህ ደረጃ የተለየ ነገር አድርገን ሳይሆን ያው እዚህ ጋር ያሉ እህቶችም ሆኑ ሌሎች ወንድሞችም እንደዚህ ለሰዎች ቪዲዮ ሼር የሚያደርጉ ክርስቲያን ያው አካውንት እንዲያድግ የሚያደርጉ ክርስቲያን ወንድሞች እናቶች ያው የዋዴም እንዳለው ትምህርቱ ሰዎች ጋር እንዲደርስ ምናምን ስለሆነ ይሄ በጣም ሊበረታታና ሰፖርት ሊደረግ የሚደረግ ነገር ነው። ስለምታደርጉት ነገር በሙሉ እግዚአብሔር ያክብራችሁ። እናመሰግናለን ለማለት ያክል ብዙ ነገር ስለተባለ ቴንኪው። አላወኩም ነበርኩ ለካ የተሰበሰቡ ኮፒ ሊንክ ምናምን የሚያደርጉት እህቶች ናቸው። አሁን የሲስ ላይ ቀራቸውም እኮ ኩሳው የሲስን እንደዛ ብለውኝ እኮ አሁን ነው ትዝ ያለኝ። አይ ደስ ይላል በጣም አይ ጥሩ ነው። ደስ ይላል። እግዚአብሔር ያክብርልን። በርቱ። በጣም ደስ ይላል። ጥሩ ቅንነት ነው። ደስ የሚል ቅንነት ነው። ጥሩ ነው። ደስ ይላል በጣም አሁን ደግሞ ከኮፒ ሊንክ የበለጠ በግልጽ የሚታይ ስራ አዘጋጅተዋልና እሷን ነገር እንድታዩላቸው ስለፈለጉ ነው። የሚደረገው ነገር በሙላ በወንድሞች በእናንተ ስም ስለሆነ ትንሽ ጠብቋቸውና ከይቅርታ ጋር እንድታዩላቸው ነው። ተሙ እንኳን ደህና መጣ ብያለሁ። አንድ ሺህ ሰላም ብያለሁ። የተወደዳችሁ ውድ ወንድሞቼ ኢዮባ፣ አንቱ፣ ያሬድዬ፣ አኬ፣ ዮሐድ፣ ዲያቆን መኩ፣ ዮሐናን ሁላችሁንም ሰላም ብያለሁ። እንዴት ናችሁ? እግዚአብሔር ይመስገን። ዮሐድ ተሙዬ እንዴት አለ? አለሁ እግዚአብሔር ይመስገን አለሁኝ። አንቱካ እህቶቻችንን ታውቃቸዋለህ ወይስ የአንተ ቤት ኮፒ ሊንክ አልተደረገልህም? አረ ከኮፒ ሊንክን ባሻገር በብዙ ነገር ሰፖርት የሚያደርጉኝ ድንቅ እህቶቼ ናቸው። እነ ዮሐና፣ እነ ኔቨር፣ እነ ሊና፣ ሁሉም እህቶች በተለይ በአረብ ሀገር ላይ ያሉ እህቶቻችን በብዙ ነገር
ሰፖርት የሚያደርጉኝ ድንቅ እህቶቼ ናቸው። በጣም ነው ማውቃቸው። አንቱካ አንትሽ ወጣ መሰለኝ። እሺ ዮሐድዬ ተምዋ እንኳን በሰላም መጣ። ዮሐድዬ ቀጥል። መጋቢ እኔ እኮ ተናገርኩ ያልነበሩ ድጋሚ ድምፅ ልስማው። እኔ እርሶ መለ እኔማ ተናገርኩ። አሁን ያሬዶ ጠቅለል አድርገህ ሀሳብ ደግሞ ሰጥበት። አንተ ተፍሲርና ሐዲስ ካልሆነ ደግማ አትናገርም አይደል? እሺ አዎ አዎ። አንተሽ ተመልሰሃል? አዎ ተመልሻለሁ፣ ግን ውስጥ ቼክ እያደረኳቸው ነው እንደደረሰና እንዳልደረሰና ትንሽ ብቻ ታገሷቸው ከይቅርታ ጋር። እሺ ችግር የለውም። አንትሽዬ በድጋሚ ሁላችሁንም እንኳን በሰላም መጣችሁ። እህቶቻችን እኔን አናግረውኝ ነበረ እና ያው እኔ ቢዚ ሆኜ ብዙ ጊዜ አላገኘውም እና በጣም ይወዷቸዋል። ያው እህቶቼ የነገሩኝ ለእናንተ ደግሜ ልንገራችሁ፣ በጣም ነው በአገልግሎታችሁ የተጠቀሙት፣ በትምህርታችሁ የበረቱት። የእናንተ ሀዘን የእናንተ መድከም በጣም ያሳስባቸዋል። ባይዘወይ ከቲክቶክ ስትጠፉ ደከመን ስትሉ ምናምን በጣም በጣም ይሰማቸዋል። እንደ ቀላል እንዳታዩት በጣም ነው የሚሰማቸው እና ሰው እናንተ ስትበረቱ ደግሞ ይበረታሉ። እነዚህ እህቶቻችን ዝም ብሎ በስሜታዊነት ወይ በሞቅታ ወይ በቃ ለጊዜው ምናምን አይደለም። በጣም ጥቅም ስላገኙ በህይወታቸው ያ ጥቅም እንዲገኝ ደግሞ እንዲቀጥል የወንድሞቻችን እናንተን የመምህራኖቻችንን ህብረትና ፍቅር አንድነት በጣም ይፈልጋሉ፣ ይጓጓሉ። እንዲሁም እየበረታ እንዲሁም ሲያወሩኝ የድሮ ነገር ራሱ ይናፍቃቸዋል። እንደዚህ መሰብሰብ በአንድ ላይ መሆናችን ይሄ ሁሉ ይናፍቃቸዋል። በተለያየ ምክንያቶች በስራም በህይወትም በተለያዩ ነገሮች እንደዚህ ተሰብስብ እኔ አሁን ከረጅም ጊዜ በኋላ ነው እንደዚህ የተገናኘ ነው እና እነሱ ግን ይሄን እለት እለት ማየት ይፈልጋሉ እና ምክንያቱም ይሄ ያበረታናል እያሉ ነው። ሰው እንደተረዳሁት በጣም 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 ከምታስቡት በላይ ወዳቸዋል። ከኮፒ ሊንክ ጉዳይ አይደለም እነሱን ያሰባሰባቸው ለእናንተ ለታላቅ ወንድሞቻቸው ለአስተማሪዎቻቸው ያላቸው ፍቅር ነው እና በጣም ስትበረቱላቸው ይበረታሉ፣ ስትጠነክሩ ይጠነክራሉ። ከደከማችሁ ደግሞ ይኸው እንደምታዩት ለምን እያሉ ደግሞ ውስጣቸው ይጨነቃል እና እንደዚህ በቃላት የሚገለጽ አይደለም ያላቸው ጭንቀትና ፍቅር፣ አንዳንዴ በእንባም ድረስ የሚገልጹት ፍቅር ነው ያላቸው። ስለዚህ እህቶቻችንን እንደዚህ ከበረቱልን ይሄ እናንተ ውጤት ነው ማለት ነው። በተለይ ቤተክርስቲያን በሌለበት ምንም ወንጌል በሌለበት አካባቢ ላሉ ሰዎች ምን ያህል ድካም እንደደከማችሁ ታውቁታላችሁ። ያም ድካማችሁ ደግሞ ፍሬ እያፈራ እንደሆነ ታውቁታላችሁ። ስለዚህ ያ ነገር እንዳይቋረጥባቸው በነገሮች ሁሉ ህብረታችን እንዲጠነክር፣ መታሰባችን፣ አንድነታችን እንዲጠነክር የሚል ትልቅ ፍቅርና መልእክት ሜሴጅ ይዞ ነው ይሄን ነገር እኔንም አናግሮኝ ስለነበር ነው የምናገረው። እኔ ግን አስቸገርኳቸው፣ ብዙ ልጨበጥ አልቻልኩም። አንትሽዬ ደግሞ ያው እንዳናገሩት ስለነገሩኝ በጣም ደስ አለኝ። አንትሽዬንም ደግሞ እንዳገኙ ሲያስሰማ በቃ አንትሽዬን ካገኙ በጣም በተሻለ መልኩ ደግሞ እንደዚህ ሰበስበናል ብዬ አስቤ ነበር። ያው ሰበሰበን እና አንትሽም እግዚአብሔር ድካምን ይቀበል እና እናመሰግናለን። እህቶቻችን ረጅም እድሜ ኑሩልን፣ ልባም ሴት አስተዋይ ሴት ሁኑልን፣ ኦርቶዶክሳዊ ሴት እንድትሆኑን ደግሞ የእኛ ወንድሞቻችሁ ምክር ነው። እንዲህ ስላሰባሰባችሁን በድጋሚ እናመሰግናለን። ወንድሞቼም እግዚአብሔር ይስጥልኝ፣ ስላገኘኋችሁ በጣም በጣም ደስ ብሎኛል። ሁላችንም እንዲህ ስለተሰበሰብን እግዚአብሔር ይስጥልኝ። እኔ የምለው እንዲህ መሰብሰባችን ራሱ የሚያስጨንቃቸው ለካ አንዳንድ ሰዎች አሉ እና ይሄ ራሱን የቻለ ትልቅ ነገር ነው። እውነት ለመናገር ታች ምንም ትምህርትን ባናወራ እንዲህ ሰብሰብ ማለታችን የሚያስጨንቃቸው ሰዎች እንዳሉ እያየን ጅኒዎች ማለት ሰዎች አልኩኝ፣ ሶሪ። ኤኒዌይስ ይሄ ራሱ ትልቅ ስራ ነው። እግዚአብሔር ይስጣችሁ። እንደውም ዝም ብለን ሰብሰብ ብለን አንድ ላይ ማውራታችን ራሱ ትልቅ ነገር ስለሆነ ማለት ነው እና ታች ያላችሁ አይዟችሁ። ያው ክርስቲያኖች እንዲሰብሰብ ማለት ግዴታችንም ስለሆነ ልትችሉት ይገባል ብዬ አስባለሁ። እሺ አንዴ ሞዴሬተሮች እኔን አስወጡኝና ናቱ ግባ። እኔ እወጣለሁ። ተው አንተማ እየመራ ነው ፕሮግራም። ችግር የለው፣ አንተ ትመራዋለህ።
እናቱን አስገቡት። እኔ እኮ ለመውጣት እኮ ስትሸኩል እኮ ነው የሚገርመኝ። እኔ ልጁም ስላለ ነው ቤትና እሺ አንዴ እናቱን አስገቡት። የሚመጣው ሰው እየተጠበቀ ነው እና አንዴ ዮሐናም ፈጠና አድርጉትና ተንበል። አረ ሰዎች ምንድነው? እና ተመለስ በሉት። ሞዴሬተሮች የላከልን ሰው አስገቡት። እኔ ላይ ስላልቻልኩ እንዴት ናችሁ? አቱ እንኳን ደህና መጣ። እዮባ ይሰማል? አረ ይሰማል። አረ ይታያል። ይቺ በጣም ተከከበሉ ምንድን መኩ ስለፊት ባናወራ ይሻላል። ዝም ብለን ልጁን ሰላም ብንለው። ናቱን ነው ያወራሁት ፓፓ እኮ ገባኝ። መኩ አንዴ ሚዩት አድርገዋለህ? አንዴ ሚዩት አድርገው። ናቱን ነው ያወራሁት። ይቅርታ አንዴ መኩ ሚዩት አድርገዋ። ናቱ ካሜራውን አብራት። አንድ ጊዜ ገስት ላክ። አንዴ ምን ተፈጥሮ ነው ጋይስ? ዘካሪያስን አስገቡት። አንዴ ሞዴሬተር ወይ ለኔስቲና ሞዴሬተር ላስገባው። ናቱ ኧረ የሚናገር የለም። ፓፓ ኔትወርክ እያስቸገረ ነው። ሚዩት አድርገው ካሜራን። እሺ እሺ አበራለሁ። እሺ ካሜራ አብራ። እዚህ ጋር እኮ ነው እየርግራ በልሽ በልሽ አንተሽ ከታች አይሰማም? ይሰማል? ናቱ ይሰማል? ምን ተፈጥሮ ነው? አታስፈራራ። ደግሞ አትሄድ። እንዳትወድቅብን እባክህ። ቀና በል። ቀና ብያለሁ እኮ ፓፓ። እንዴት ነው የሚታይህ ለአንተ? ቀና አለ። ቀና በል። በስመ አብ ስለምገር እኔ ወርጃለሁኝ። ዘካሪያስን አስገቡት። እሺ ሞዴሬተሮች አንድ ቁጥር እየጻፈ ነው። ዘካሪያስን አስገቡት። እሺ እኔ ልውረድና እሺ አንተሽ አኪ ምን ሆኖ ነው? እኔ ስገባ ሰጥቻለሁ ሞዴሬተሩን ሳብልን አንተ ምን ነው ዝም አልክ? ደነገጥክ? እኔ ስገባ እኔ ሲጀመር እኔ ቁጥብ ነኝ፣ ብዙም አልናገርም እኮ በመስማት ነው የምታወቀው። መኩን ለመናገር ፈልገህ ነው? መኩ ምን አረገ? መኩ ምርጥ። እኔ ቁጥብ ነኝ። አንቺ በመኩ ላይ ሙር ለመያዝ እንዳትሞክሪ። መኩ የጀማው ምርጥ እንደሆነ ታውቃለህ። የተመሰከረለት ሰው ነው። አውቃለሁ እንዴ። ምንም ሳይናገር አእምሮውን ነው የሚጎዳው። ከፈለገ እሱ አስፈላጊ ሆኖ ሲገኝ ምንም ሳይናገር አእምሮውን ሊጎዳው ይችላል። አስፈላጊ ሆኖ ከተገኘ በቃ የሆነ ነገር ብቻ ያሳያል። ገብተህ ስታለቅስ ትሰሩበታለህ። የጀማውን ባለጠጋ ባለሀብት ማን አንተ? እሺ እና በቪዲዮ ተከሰትሽ ደግሞ እና አዎ አባቴ ጋር ነኝ። አባቴ ጋር ኧረ ክፈት ብለው ነው ላጠፋ ነው ቪዲዮ ነው። አታጥፋው። ጥሩ ነው። የት ነው አባቴ ጋር ማለት የት ነው? ኡሬል እንዴ ምንድን ነው ታዲያ ይሄ መጠለያ ነገሩ? የእሱ ፎቅ ነው፣ የቤተክርስቲያኑ ፎቅ። እስቲ ፍሊፕ አድርገው ካሜራውን እና ውጩን አሳይ ነው።
ምንድነው እንዴ ነበር? ቆይ ቀረ በተመሳሳይ ምርት መሸወድ ወይ ጮኑ ባታጣይልኝ ይላል ቀልኝ። አረ በመድኃኒዓለም በተመሳሳይ ምርት አትሸውድ ሰው ኮስታረ የቸርቹ ተቀምጠሽ እየጠጣ አባቴ ጋር ትላለህ እንዴ? የቸርቹ ፎቅ ላይ ቁጭ ብለህ ሻይን እየጠጣ አባቴ ጋር ትላለህ እንዴ? ታዲያ የአባቴ ህንጻ እኮ ነው የአባቴ ፎቅ። ሬት አባቴ ጋር ነህ ካልክ አባቴ ጋር ነኝ ካልከኝ በኋላ የሆነ ጽድት ያለ ነገር ታሳያለህ። አባ ዮሐንስ ይሆናል አላለኝ። ኧረ ፍሊፕላር ላስታይም ትዝ አይልም አቂ እቺ አባ ዮሐንስ ጭዌ ናት ብዙ ነገር ያመጣችው። ፓፓ አንቺ አስታውሽ። ቴንክ ዩ ጌታ ከእውነት ብዙ ነገር አምጥቷል። ናቲ ለምን የአባት ህንጻ ከሆነ ወደ ራስህ ለምን አታዞረውም? የኔ ማለት ነው የኔ ብቻ ሳይሆን የሰበካ ጉባኤ አባላት ሁሉ ደሞስቲ ድገሙ። የማን ነው? ጠፋ ናቱ አንዴ ናቱ ድምፅ አለ። አንዴ ዘኩ ለምንድን ነው እምቢ ያለህ ለመግባት? ለእኔ ደግሞ ማስገቢያ እምቢ አለኝና ማስገቢያ ወይ ጨምሪልኝ። ዮሐና ዘኩን ልፈልገው። ዘኩ ካለ ገዝት ላክላቸው። ገዝት ላክልን አልኩት እኮ እኔ ሁሉንም ነው የሰጠው። ምንም እንትን ያልኩት ነገር የለም። ላይቭ ሪከርድ ብቻ ነው እንትን ያልኩት። ገዝት አያስገባኝም፣ ሰው መሳብ አይችልም እና ለዛ ነው። ግን ሌሎች ሞዴሬተሮች ካላችሁ ዘኩ ካለ አስገቡት። ዘካሪያስ ማለት ነው። የጎዳና ሻወር አይደለ ነው? ኦኬ ይቅርታ፣ እማማ ናቸው ለካ። እማማ ጋር ያለው ልጅ ላኩልን፣ ገዝት ላክልንና ግባን ይወርድልሃለሁ። አንተ እንደመጣ ሰዓት እየሄደ ስለሆነ ቶሎ እንድትገባ። ዮሐን ጽቃል ሳውራት እዚህ የሚልኝ ምንም ዝም ብዬ ነው። አንተ የእዮብ ምን ሆኖ ነው? ግራ ገብቶኝ ነበር። እዮብ ወይ ምን ነው እጅሽን በራስሽ ላይ ፎቶ ነው አሁን ለቅቄዋለሁ ተብሎ እኮ ምን ሆነሽ? ኧረ ዝም ብዬ ነው። እሺ አይ እጅሽን በራስሽ ላይ ሳይገርመኝ ነው። እሺ ወይ እዚህ ያላችሁ ለዘኩ ሼር አድርጉለትና ቶሎ ይምጣ በተቻላችሁ ታውቁ። ቢያንስ እንደሞኩ እንኳን ሸሚዝህን አትነካም። ደግሞ ከኔ አይተህ ነው ብሎ ቢናደድብኝስ ብዬ ነው እንጂ አስቤው ነበር። ታሙ ደህና ነህ? አዩ ታሙ ደህና ነህ ወይ? እግዚአብሔር ይመስገን። ዲያቆን እንዴት ኖት? በጣም ነው እንዴ ደስተኛ የሆንከው? ወይ ዲያቆን እንዴት ነው? ወይ እግዚአብሔር ይመስገን ዲያቆን በጣም እንዴ። እኔ እኮ ከምንፍቅና ከወጣሁ ጀምሮ ቆየሁ እኮ ደስታዬን እያጣጣምኩት መሆኑን ካወቅኩ ደስተኛ ለምን እንደ በክርስትና ብዙ ነገር እናገራለሁ ብዬ በቃ ተውኩት። እና ወንድማችን የተወደድክ መቼ ነበረ የምታገባው? እሺ ለእናትሽ ብሏል ሰውየው። ሞኩ የራስን ወደ ሰው ትቀይራለህ። አረ ቤቴንማ እንዳነቀ እኔ እግዚአብሔር ይመስገን አግብቼ ኔትወርክ ይዘዋል። በቃ ተበልታል። እሺ በተቻላችሁ አቅም ዘካሪያስ ቢመጣ
ደስ ይለን ነበር ቶሎ እንድንጨርስ። ሚዩት አድርገህ ሳቅ ወይስ እየቆየ ነው የሚመጣው? አንተስ ወይ ምን ዘኪ ነው እየተጠበቀ ያለው ምንድን ነው? ዘኪ ነበር። ስልኩን ታዲያ ለምን አንድ ቁጥር ምን ገዝት አላከም ወይስ ምንድን ነው? ገዝት አላከም። ሞዴሬተሮች ቅድም አንድ ቁጥር እየጻፈ አልነበር እንዴ? አዎ ነበረ፣ ግን ገዝት ሲላክለት አልገባም። ለዛ ነው። በጣም ይቅርታ ወንድሞች፣ በጣም ይቅርታ። ዘኩ ከቻልክ አሁን ገዝት ላክልን ፕሊዝ። ገዝት እንዳይላክለት ፕራይቬት ነው እያሉ ነው እና እኔም ራሱ ገዝት ማስገቢያው አልገባልኝም ሞዴሬተሩ። ለዛ ነው እንጂ ልክለት ነበረ። ዘኪ ከቻልክ ቶሎ ብለና ሌሎች ሞዴሬተሮች ሼር አድርጉለት ከቻላችሁ፣ የእሱን አካውንት ካላችሁ ሼር አድርጉለትና ቶሎ ና በሉት። ወይ ስልክ ካለ በስልክ ደውሉለትና ቶሎ እንዲመጣ ንገሩት። አጽፍለት በውስጥ አንድሽ እኔ እንጃ ምንም ተጻጽፈን ስለማናቅ ከዚህ በፊት ያገኘዋል ብለን እየሰማ ከሆነ ብዬ ነው። እሺ ያው መጥቷል። እማማ ዝናሽ የሚለውን በእኔ አስገቡት። ያው መኩ ጥርግ አለ የቀጫጫ እማማ ዝናሽ በጎ አድራጎት የሚለውን አስገቡት። እሺ ገዝት ላኩ። በዚህ በእማማ ዝናሽ በጎ አድራጎት የሚለውን ገዝት ላኩለት። ከቻልክ አንተም ላክ። እማማ ዝናሽ በጎ አድራጎት ድርጅት ገዝት ላክ። አንድ ቁጥር ብቻ አንዳንዴ ሲጻፍ ገዝት ወደ አንተ መላክ አይቻልም። እና አኬ ደግሞ ተመልሰና በተቻለ አቅም አኬን ተመልሰና። ሰላም እሰማችኋለሁ? እሰማለሁ? አዎ ትሰማለህ። ደህና ዋላችሁ? ሰላም ናችሁ ሁላችሁ? በጣም ይቅርታ። እግዚአብሔር ይመስገን። እንኳን ደህና መጣህ። እጅግ በጣም ይቅርታ። ለካ ትናንትና ቅጣት ተሰጥቶኛል። ቀጥታ ቪዲዮ እንዳልገባ እረስቼው እንትን አልኳቸው፣ አንከራተትኳቸው። በጣም ይቅርታ። በጣም ትልቅ ይቅርታ። ይሰማችኋል? ሄሎ ይሰማል? አንተ በደንብ ይሰማል። ዘኪ በደንብ ይሰማል። አንድ እየገባው ነው። ላደረጋችሁት ነገር በሙሉ እግዚአብሔር ብድራቱን ይክፈልልን። በጣም ነው የምናመሰግነው። አንድ ቪዲዮ ልገባ ነው። እሺ ይቅርታ። እሺ በእኔ አኬን አስገቡት። በቃ እሺ ያለው አኬ አንድ ሚውት አድርጉኝና እኔ ችግር የለውም። አንድ መኪ እየነዳሁኝ ደርሻል። እሺ መዝሙረ ያሬድ እንዲሁም ወንድማችን አኬ እባካችሁ ተመለሱልን አንድ ጊዜ ከይቅርታ ጋር ከታላቅ ይቅርታ ጋር። ለምንድን ነው ግን መዝሙር የምትወርደው? በእናትህ እና ተመለስና አንድ እናንተ ትሻላላችሁ። እናንተ እዚሁ ነው፣ አንተም ቤቱ ምራው። አኬ ግን ና ተመለስ አንዴ፣ ስለፈለጉ ነው። እኔ እኮ ችግር የለውም፣ እታችሁኝ መካተል እችላለሁ። አኬ ግባ እና አንተ ፕሮግራም እየመራ ስለሆነ ብዬ ነው። እኔ ችግር የለውም። ወይ ያንተ አካውንት ግን ለየት ይላል። ዮባ ሚዩት አድርገኝ። መንገድ ላይ ነው እየወረደ ነው አካውንቱ ራሱ። እስኪ ቶ ቁጭ በል። ዘኪ ከደረስክ አንድ ያሳያቸው። ከፍት ከሆነ ዘኩ ሀናን ትንሽ ሀሳብ መግለጫ ስጫቸውና
ምን እንደተዘጋጀ እንዴት እንደተዘጋጀ ንገሪያቸውና ወደ ቪዲዮ እናልፋለን። ሄሎ ይሰማችኋል? አሁን የእናንተ አይሰማኝም፣ ግን ይቅርታ በጣም ይሰማል። ችግር የለም። አንተ ቀጥል። አንተን ስጠኝ። ይቅርታ እንግዲህ ስለ ጊዜያችሁን ስለተሸማናባችሁ ወንድሞቻችን በጣም ይቅርታ። እኛ ስጦታ ብንሰጣችሁ ምንም ማለት አይደለም ለእናንተ፣ ግን በሁላችሁም ባስተማራችሁን፣ በመከራችሁን፣ በገሰጻችሁን እዚህ ላይ ባላችሁ እዚህ ፕላትፎርም ላይ ባላችሁ ወንድሞቻችን እንዲሁም እህታችን ማማዬ እና አባቶቻችን ስም ያው ነዲያንን መግበንላችኋል ማለት ነው። ይሄ ለእናንተ ብዙ አድርገን አይደለም፣ ግን እኛ አምስታችን እኔ ልዩ ተዋህዶ ትዕግስት የናዝሪቷ ሞዴሬተሮች ነን። የዚህ ሞዴሬተሮች ነን፣ የዚህ ግሩፕ ሞዴሬተሮች ለእናንተ የሚሆን ሆኖ ሳይሆን ግን መልካም ስራ ብናደርግ ብለን በዚህ መልኩ አድርገንላችኋል። አትጥፉብን። በተለይ ኢዮብ ጋዲሳ እባካችሁ አትተውን። ምናልባት ላይገባችሁ ይችላል የኛ ስሜት ለእናንተ ማለት ነው፣ ግን የእውነት በጣም ነው የምንወዳችሁ። እሺ ዮሐና ትንሽ ስሜታዊ ስለሆነች ነው። በጣም እግዚአብሔር ይስጥልን ወንድሞች። ይኸው የትምህርታችሁ የወንጌላችሁ ፍሬ ይኸው አፍርቶ በእህቶች ታይቷልና ይሄን ይመስላል ለማለት ነው። በጣም ጓጉተው የጠበቁት ጊዜ ነበረ። እናንተም ተገኝታችሁ ይኸው ፍሬያችሁን አሳይቷችኋልና አመስግኗቸው የቻላችሁ። እንግዲህ በጣም ደስ ይላል። ዮሐና እግዚአብሔር ያክብራችሁ። መዝሙሬ እንዴት ነው? ዝም አልክሳ? በጣም እግዚአብሔር ይስጥልን። እግዚአብሔር ዋጋችሁን ይመልስላችሁ። እንደዚህ አይነት ነገር በጣም ይረብሻል ስሜትን። እውነቱን ለመናገር እንደዚህ አልጠበቅኩም ነበር። በቃ በጣም እናመሰግናለን። ይሄ ለዚህ እኛ አይገባንም። እኔ በግሌ አይገባኝም። እንዲሁም ከምን ጠቀምኳችሁ፣ ምን አረኩኝ ብዬ ራሴ እንድገምት እንዳይን ያረጋችሁኝ። እርግጠኛ ነኝ ወንድሞቼ ጋርም ይሄ ስሜት ነው ያለው። ምንም እንደዚህ የምንቆጥረው እንኳን ስራ የለንም። እግዚአብሔር በቸርነቱ ገበናችንን ሸፍኖ ነውራችንን፣ በደላችንን፣ ቆሻሽነታችንን ሸፍኖ ነው እግዚአብሔር እንደዚህ እያደረገን ያለው እና በጣም በዚህ መልኩ ደግሞ እናንተ ለነፍስም ለስጋም በሚሆን መልኩ ፍቅራችሁን ስለገለጻችሁ ይሄ በረከት ለእናንተ ብቻ አይደለም፣ እዚህ ላለ ነው ለእኛም ይደርሰናል፣ ለሌሎችም ይተርፋል። ባይዘወይ እና እንዲያው እንደናንተ ልብ መሻት እንድንኖር እግዚአብሔር ይርዳን። በቃ ይሄን ነው እኔ የምለው። የምታስቡልን ነገር ሁሉ ለእኛ ይሁንልን። የምታስቡልን ፍቅር፣ የምታስቡልን አንድነት፣ ህብረት፣ የምታስቡልን ጥንካሬ፣ ማስተዋል፣ ጥበብ፣ እናንተን መጠበቅ፣ ማስተማር፣ እነዚህ ሁሉ ይሁንልን ለእኛ። ምክንያቱም በቃ ለእኛም ስለሚጠቅመን እናንተ የምትመኙልን ነገር ለእኛ ስለሚጠቅመን እና በጣም በጣም እግዚአብሔር ይስጥልን። የነዳያኑ አምላክ ዋጋችሁን ይክፈላችሁ። በተለይ በስደት ሆናችሁ እኛስ በተመቻቸ ወይ በአሜሪካ ወይ በኢትዮጵያ ሆነ በተመቻቸ ነገር ላይ ሆነን ነው። እናንተ ግን የሰው ፊት እየገላመጣችሁ አሰሪዎቻችሁ እየሰደቧችሁ ሲከፋም ብዙ ክፋት እያደረሱባችሁ ያን ሁሉ ግን ትታችሁ ጭራሽ ያን ሳትቆጥሩ እኛ ምስኪኖቹን እኛ እዚህ ጋር የማንባለውን አስባችሁ አስተውላችሁ እንዲያው ጊዜና ቦታ ሰጥታችሁ የማይገባንን እንደዚህ ስላደረጋችሁ በጣም በጣም በእውነት በጣም ልቦናችሁን እንዲያው የእናንተን ልብ ለእኛ ይስጠን። እግዚአብሔር የልባችሁ ብሻት ይፈጽምላችሁ። የስደት ጊዜያችሁን ይባርክላችሁ። ከዮሴፍ ጋር አብሮ የወጣ እግዚአብሔር ከእናንተ ጋር ይውጣ። የረገጣችሁትን መሬት ሁሉ እግዚአብሔር ለበረከት ያርግላችሁ። እናት አባቶቻችሁን ሁሉ እግዚአብሔር ቤተሰቦቻችሁን በጤና በፍቅር ይጠብቅላችሁ።
ከዮሴፍ ጋር እግዚአብሔር እየወጣ ዮሴፍ በነበረበት ቦታ ሁሉ፣ በስደቱ ቦታ ሁሉ፣ በተማረከበት ቦታ ሁሉ እግዚአብሔር ከእሱ ጋር ስለነበረ በዮሴፍ ምክንያት የጲጢፋራ ቤት ተባረከ ይላል መጽሐፍ ቅዱስ። እና በእናንተ ምክንያት የእኛን ቤት ተባርኳል። ይኸው ነዳያኑን መግባችሁ፣ በእናንተ ምክንያት የእኛ ቤት ተባረከ፣ ህይወታችን ተባረከ። ነዳያኑ አሰቡን በጸሎታቸው በምርቃታቸው እና እጥፍ ድርብ ሆኖ ደግሞ በቤታችሁ ይመለስላችሁ፣ በጤና ይመለስላችሁ፣ የልባችሁን መሻት ሁሉ እግዚአብሔር ይፈጽምላችሁ። እመብራን በጸሎት አጠብቃችሁ እኛንም እንዳሰባችሁልን እንደተመኛችሁልን በአገልግሎታችን በርትተን ከዚህ በላይ ደግሞ ተክተን ፍሬ እንድናፈራ እግዚአብሔር ይርዳን። ፍቅራችን፣ አንድነታችን፣ ህይወታችን፣ ቤተክርስቲያናችን ይጠብቅልን። እግዚአብሔር ይስጥልን። በጣም አመሰግናለሁ። በጣም ትልቅ ነገር ነው ያደረጉት። በጣም እና ዘኪዬም እናመሰግናለን። ይህን ነገር ደግሞ ስላስተባበርክልን በአንተ ቦታም በአንተ ቤትም ስለሆነ በጣም ደስ ብሎኛል። ይህንም ስላየው እግዚአብሔር ይስጥልኝ። እግዚአብሔር ያክብርልን፣ ቃሎት ያሰማልን። ዲያቆን ጋዲ ልደት እናንተም ተናገሩና ወደ መኩ ሄዳለን። ይሰማል? አዎ ይሰማል። እሺ ቃሎት ያሰማልን ያሬዶ። ያው እህቶች መጀመሪያ አንድ የመጽሐፍ ቅዱስ ክፍል አለ። ሐዋርያ ቅዱስ ጳውሎስ በቆሮንቶስ መልእክቱ ምን ይላል? በተነ ለምስኪኖችም ሰጠ ጽድቁም ለዘላለም ይኖራል ተብሎ እንደተጻፈ ብሎ ተናግሯል። እና ይሄ በተለይ አቅም ለሌላቸው ወንድሞች፣ እህቶች፣ እናቶች፣ አባቶች ቸርነትን ማሳየት እግዚአብሔር አምላክን በጣም ከሚያስደስቱ ስራዎች ውስጥ በጣም ትልቁና ዋናው ነገር ነው። በጣም በትልቁ ከሚያስደስቱ ስራዎች እና እህቶችም አሁን እዚህ እንግዲህ ዘኪ ባስተባበረው ፕሮግራም ላይ ቀይ የበራብኝ ነው። አንቺ ድምጽ ያለ ይቅርታ አለ ጋዲሳ ይቀጥል አለ ቀጥል። እሺ እና እህቶችም ይህንን ፕሮግራም ስላስተባበራችሁ ምንም የምንለው ነገር የለም። እግዚአብሔር አምላክ እርሱ መድኃኒዓለም እንግዲህ መልካሙን ዋጋ እሱ ይክፈላችሁ። የድሆች አምላክ መድኃኒዓለም ኢየሱስ ክርስቶስ መልካሙን ዋጋ ይክፈላችሁ። አሁን ያሬዶ እንዳለ እውነት ለማውራት በዚህ ደረጃ እንደው እናንተ ስላደረጋችሁት መልካም ነገር ብላችሁ በእኛ ስም ራሱ እንዲህ ዝክር ማዘጋጀቱ እንደው ምንም እግዚአብሔር በሚያውቀው እንደው ይሄ ጀስት የማስመሰል ትህትናም ሳይሆን የሚገባንም አይደለም። እውነት ለማውራት በፍጹም የሚገባንም አይደለም። ግን ይሄ የሚያሳየው ምንድነው ምን ያህል ቀን የሆነ ልብ እንዳላችሁ ነው። እና እኛ ደግሞ ከዚህ እናንተ ካደረጋችሁትም ነገር ከእናንተም በበለጠ ደግሞ ትልቅ በረከት የምናገኝበት ነገር ነው። እንደዚህ አይነት ነገር ኦኬ ምክንያት መሆን አቅም የሌላቸው ሰዎች፣ የሚበላ የሚጠጣ የሌላቸው ሰዎች ኦኬ የሚበላ የሚጠጣውን እንዲያገኙ ምክንያት መሆናችን ለእኛ በጣም ትልቅ በረከት የምናገኝበት ነገር ነው። እና እዚህ ነገር ላይ የተሳተፋችሁ ሁላችሁም እግዚአብሔር ያክብርልን። በጣም ነው የምናመሰግነው። እህቶችም ቅድም ያሬዶ አንድ ያነሳው ነገር አለ፣ ቀላል አይደለም። ያው እኛ እዛ ባንኖርም አረብ ሀገር ያላችሁ እህቶች ወንድሞችም ልትኖሩ ይችላሉ። ብቻ የትም ዓለም ላይ ሆናችሁ መልካም አንዴ ጋዲሳ ነው እያወራ ያለው። በጣም ይቅርታ ጋዲሳዬ፣ በጣም ይቅርታ ጋዲሳ፣ በጣም ይቅርታ። እንግዲህ ስንመግብ እዚህ ጋር የምትመለከቱት ለሙስሊም ወንድሞች አባቶች፣ እናቶች ናቸው። እዚህ ጋር የምትመለከቱት ምናልባት ያው ፊት ስለማላስገባ ነው። ፊት አለባበሳቸው ምን የተወሰነ እንትን ይላል እና ለክርስቲያኖች ብቻ ምናልባት በክርስቲያን ወንድሞች እህቶቻችን ተማሪዎች በኩል ምገባው ስለተካሄደ ለክርስቲያን ወገኖቻችን ብቻ ይሄ ምገባ የቀረበ እንዳይመስላቸው። ሌሎች እምነት አንለይም። የተራበ የተጠማ ይብላ ይጠጣ ነውና ይሄንን ያደረጋችሁት የቲክቶክ ላይ የእቅበተ እምነት የሚሰሩ የእነዚህ ወንድሞች እንደዚሁ እህትም አለች ማቃት እህቶችም አሉ አባቶችም አሉ። የእነዚህ ተማሪዎች መሆናችሁን ነው ዛሬ ያስመሰከራችሁት። ደህና ዋላችሁ። ድጋሚ አንድ የመርቁልን። እግዚአብሔር ይስጥልን በሉልን። እግዚአብሔር ይስጥልን በሉልን። እግዚአብሔር ያበርታችሁ በሏቸው። ጊዜያችሁን ለእግዚአብሔር እንደሰጣችሁ እግዚአብሔር ደግሞ ጊዜያችሁን እጥፍ አድርጎ ይስጥልን። በጣም ነው የምናመሰግነው። ይሄን ለማለት ነው። አመሰግናለሁ። እሺ ይቅርታ በጣም አሚን አሚን። ምርቃቱን የፈጠነ እንግዲህ ወንድሞች ቀድሜያችሁ አሚን ልበል መሰለኝ ገስ ላይ አሚን ብያለሁ። ቀጥዬ ካንተ
አይ ደስ ይላል። ብቻ እኔ ማሳቤን ጨርሻለሁ እና ስለምታደርጉት መልካም ነገር ሁሉ ምን ይላል አንድ የመጽሐፍ ቅዱስ ጥቅስ እንትን ልበልና በዛ ጨርሳለሁ። ራሱ ቅዱስ ጳውሎስ እዛው ቆሮንቶስ መልእክቱ ላይ ምን ይላል? እግዚአብሔር አምላክ ስለ ስሙ ብላችሁ ያደረጋችሁትን ይረሳ ዘንድ አመፀኛ አይደለም ይላል። ኦኬ፣ እግዚአብሔር አምላክ ስለ ስሙ ብላችሁ ያደረጋችሁትን ነገር ይረሳ ዘንድ አመፀኛ አይደለም። ስለዚህ በዚህ ነገር ላይ የተሳተፋችሁ ያልተሳተፋችሁ ብትሆኑ መልካም ላይክ ከልባችሁ ይሄን ነገር እንደዚህ ነገር ላይ ኢንቮልቭ ማድረግ ፈልጋችሁ ሳትችሉ የቀራችሁ ከዚህም በኋላ ደግሞ አረፈደም። ማንም ሰው በሚኖርበት ቦታ በሚኖርበት አካባቢ ባይዘው ድሆችን ማሰብ ግዴታ ነው። ይሄ ክርስቲያን ግዴታ ነው። ኦኬ ግዴታ ነው። እና ያው ሁላችሁም እንደምታውቁት ማቴዎስ 25 ላይ ጌታችን ኢየሱስ ለፍርድ በሚመጣበት ጊዜ ከሚጠይቃቸው ነገሮች ውስጥ አንዱ ይሄ መልካም ምግባር ይጠይቃል። እና ድሆችን ሁላችን በያለንበት እናስብ። ኦኬ ድሆች እናስብ። የሚበላ የሚጠጣ የሌላቸውን ወንድሞችና ክርስቲያኖች፣ እናቶች፣ አባቶችን ማሰብ የክርስቲያኖች ግዴታ ነው። እና ስላደረጋችሁት ነገር በሙሉ እህቶችም እዚህ ላይ የተሳተፋችሁ ሰዎች በሙሉ ያስተባበርኩም ዘኪ ሁላችሁም እግዚአብሔር መልካሙን ዋጋ ይክፈላችሁ። እንዳከበራችሁን እግዚአብሔር ያክብራችሁ። እናመሰግናለን። ቴንክ ዩ አንተ። አሜን አሜን። ጋዲ እግዚአብሔር ያክብርልን። ልደት ወጣ እንዴ? እሺ ተሙ ቀጥልና ወደ ዲያቆን እንሄዳለን። ተሙ ዋዲዬ ወንድሞች ተናግረዋል። ዲያቆን መዝሙር ያሬድም እኛ ይሄ ክብር የሚገባን አይደለም። እግዚአብሔር ግን በእኛ ተጠቅሞ ደሃን ስለመገበ ደግሞ እኒዋና እነዚህ ሁላችሁንም እግዚአብሔር አምላክ ያክብራችሁ። እናንተ ድንቅ እህቶቻችን ናችሁ። በብዙ ነገር ከኛ ጋር እንደሆናችሁ እናውቃለን። ግን ዛሬ የሰራችሁ ስራ ብዙ እጅጉን በጣም የሚያስደስት ነው እና እግዚአብሔር አምላክ ያክብርልን። ዘካርያስ ደግሞ ላስመረቀን መረቃት ደግሞ አሜን ብዬ ተቀብያለሁ። አመሰግናለሁ። አንተ አሜን አሜን። ተሙዬ እግዚአብሔር ያክብርልን። ዲያቆን እንግዲህ ከነ ክህነቱ ተመረቅ አድርግና ወደ ዮባ ሄዳለሁኝ ደግሞ አንድ ደቂቃ ወይም ያስቀድመ አንድ ሰው ድምፅ ይረብሻል። ከጀርባ ባክግራውንድ የሚረብሽ ሊዋጥ ይችላል። አንተ ስታወራ በቃ ወይ እሺ፣ ልቀጥል። ይሰማል መሰለኝ። በእውነት እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን፣ ፍጻሜያችን ያሳምርልን። ትልቁ እሱ ነገር ነው። ፍጻሜያችን ያሳምርልን። ጌታ ኢየሱስ ክርስቶስ ዳግም ሲመጣ በቀኝ ቆሙ ብሎ ኑ የአባቴ ብሩካን እንድለን የእርሱ መልካም ፍቃድ ይሆንልን። በእውነት እግዚአብሔር ያክብርልን። ይሄ ታላቅ ክብር ነው ለእኛ። በነገራችን ላይ እንደ ትንሽም ልታዩ ትችላላችሁ፣ ግን ያደረጋችሁት በጣም ትልቅ ነገር ነው። በጣም ክብር ያለው ነገር ነው። ለዛ ነው አንደኛ ያዕቆብ ምዕራፍ 1 ቁጥር 27 ላይ ንጹሕ የሆነ ነውርም የሌለበት አምልኮ በእግዚአብሔር አብ ዘንድ ይህ ነው። እዩት፣ ንጹሕ የሆነ ነውርም የሌለበት አምልኮ በእግዚአብሔር አብ ዘንድ ይህ ነው። ወላጆች የሌላቸውን ልጆች ባልቴቶችን በመከራቸው መጠየቅ፣ በዓለምም ከሚገኝ ድፍ ሰውነትን መጠበቅ ነው። አያችሁ፣ በመጠየቃችሁ ይህንን ነዳያንን ማብላታችሁ፣ በእኛ ስም ደግሞ ይህንን ማድረጋችሁ በእውነት እግዚአብሔር ያክብርልን። ነውር የሌለበትን አምልኮ ለእኛ እንዲሆንልን እንዲደረግልን አድርጋችኋልና፣ በቃ ንጹሕ የሆነን አምልኮ ማለት ነው። ይሄ ነው ነውር የሌለበት እና በእውነት እግዚአብሔር አምላክ ይስጥልን፣ ፍጻሜያችን ያሳምርልን፣ ሀገራችንን ይጠብቅልን። ዳግም ደግሞ ወደ ሀገራችሁ በሰላም ተመልሳችሁ በደስታ ከቤተሰቦቻችሁ ጋር እንድትሆኑ እግዚአብሔር አምላክ ያደርግልን። እንግዲህ ተስፋችን የሆነ ሁል ጊዜ ተስፋ የምናደርገውን ተስፋ መንግስተ ሰማያት ያዋርስልን። በጣም እግዚአብሔር አክብርልን። ቀጥሉ። አንትሽ አለ? እሺ አንትሽ አለው። እግዚአብሔር ያክብርልን ዲያቆንዬ፣ በጣም ነው የምናመሰግነው። እዮባ አንተ ደግሞ ቀጥል። እሺ፣ በጣም ደስ የሚል ፕሮግራም ነው። እውነት ለመናገር ይሄ ለእኛ ልዩ ስጦታ ነው ከምንም በላይ
ይህን ያሰባችሁ እህቶች እግዚአብሔር አይምሯችሁን ይባርክ። በጣም ደስ ብሎናል። ለተቸገሩ ላጡ ማድረግ የክርስትና ትልቁ ትምህርታችን ነው እና ይህንን ደግሞ አሳይታችሁናል። ሁለተኛ ሌላ አደራ ጭናችሁብናል እና ይሄ ትልቅ ነገር ነው። ማሰባችሁ በራሱ ከማድረጉ በላይ ማሰቡ በራሱ ትልቅነት ነው እና ይሄ ትልቅ ነገር ነው ለእኛ። ግን ደግሞ ቅድም ወንድሞችም እንዳሉት ተገብቶን አይደለም፣ የተለየ ነገርም አድርገን አይደለም። ጀስት እዚሁ ተገናኝተን የተወሰነ ከእህት ከወንድሞች ጋር እንደመመካከር አስቡት። ይህንን ነበር ስናደርግ የነበረው። ከዛን ደግሞ እናንተ ይህን እንደ ትልቅ ነገር አስባችሁ ይህን አደረጋችሁ። ስለ ሁሉም ነገር ግን እግዚአብሔር ይመስገን እና በጣም የምንወዳችሁ እህቶቻችን እግዚአብሔር ይጠብቃችሁ። ሁላችሁንም ስም ሳልጠቅስ ያው እንዳልዘነጋ በመሀል እግዚአብሔር ይጠብቃችሁ። በሰላም ለሀገራችሁ ያብቃችሁ። ስለምታደርጉት ነገር ሁሉ እግዚአብሔር ከእናንተ ጋር ይሁን። በጸሎታችሁ ሁላችሁም ለጸሎት ስትቆሙ አስቡን እና በጣም ደስ ብሎኛል የምር እና በጣም ደስ የሚል ነገር ነው። የመረጣችሁት የመኩን ፎቶ ግን በጣም ወድጄዋለሁ። ልክ ሲወጣ ጠብቀታ ደግሞ አለ አይደል? ሰውዬ የሚገርም ባነሩ ሙሉ የሱ ፊት ሸፈነው። በጣም ነው የሚያሳዝነው። እናመሰግናለን ኢዮባዬ። ቀጣይ ባሮኬ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ሁላችሁንም ሰላም እያለሁኝ እንደምን አላችሁልኝ? ክርስቶስ ተንሥአ እሙታን በአማን ተንሥአ። እንኳን ደስ አላችሁ ውድ ክርስቲያኖች። ክርስቶስ ኢየሱስ ሞትን ድል አድርጎ ተነስቷል። እንኳንም አደረሳችሁላችሁ እወዳለሁ። አንትሽዬ፣ ዮሐናን፣ ተሙ፣ አሚሻ፣ ያሬዶ፣ ዮባ እዚህ ውስጥ ያላችሁ እህቶች ወንድሞች፣ ዛኪንም ጭምር ሁላችሁንም ሰላም ብያለሁኝ እና በጣም እንዴት በቃ ነፍስ ጦቢ እግዚአብሔር ይስጥልኝ። እኮ ነገር ይሰውርልን። ዘካርያስ ተብለሃል። ሁለዚህ ጓደኞች ጋር የምትዘክር ያርግ። ዝክር እኔን አይደለም ሌሎች ያደረጋችሁላት ይዛችሁ ይሙላ። እድሜህን ያቆየው። ጤና ይስጣችሁ። አሜን አባት አሜን። እሺ እግዚአብሔር ይስጥልን። አደራውን ፈጣሪ እንዲያው ክርስቶስ ከፍ ያርጋቸው። መድኃኒዓለም እንዲያው ክርስቶስ እንዲያው ድሀ መጋቢ ናቸውና ጸጋውን ያልብሳቸው። አሜን። አባታችን እርስዎ ደግሞ በማን ያሳደረን በማን ያውለን። አሜን። ይህን ትሄዳው የተባረከ ተቀደሰ ይሁንላችሁ። አሜን። ሙስሊም ከክርስቲያን አብሬ አጠጪ ሰው ያርግልን። አሜን። እድሜ ይስጥልን። አሜን። ሁን ያርግልን። አሜን። ባለቦታ ባለቀሄ ያርግልን። አሜን። አይበጃቸውን ደግሞ ውስጥ ሰራቸውን ገለል አላህ ያርግላቸው። አሜን። አባታችን ከሁሉ አላህ ያቆየ። ዓመተ መደርሳችሁ ደስ ያጀር አያልጋቱ ዘመን ሲያቆል ዘመና ሚንጀ ያቆል አባምቦሰለ አሜን። ሰላም ሁሉ እግዚአብሔር ይስጥልን። አሜን። ማማዬ እንዳበላችሁን እንዳጠጣችሁን እግዚአብሔር ከእናንተ ይሁን። አሜን። እናንተንም ያብላልን ያጠጣልን። አሜን። ደግ ዘመን ያደርስልን። አሜን። ተንቅፋቱ ያድንልን። አሜን። ተጎንህ ይቁም ያለም ጌታ። አሜን። ሁሉ ነው ይህን ትጠብቃችሁ ዝገብተ ቡጋችሁ አሜን። ዝገብትልኝ አሜን። ለክረስ ከፍ ይበል። አሜን። ከፍ ያርግልኝ እግዚአብሔር። ከፍ ያርግልኝ። ከፍ ያርግልኝ። ደህና ሁኑ። እኔ እመጣለሁ። መርቀሽ እግዚአብሔር ይስጥልኝ። አሜን። እግዚአብሔር ይስጥልኝ። አሜን። እድሜና ጤና ይስጥልኝ። አሜን። የሁሉም የምትመግብን አንተን ደግሞ በእድሜና በጤና ቆይልን። አሜን። አመሰግናለሁ። ኑርልን። እነሱ መርቁ። ያበሉትን ያጠጡትን መርቁ። አዎ ያቆይልን። አሜን። ያበሉን ያጠጡን ይኑሩልን። አሜን። እናታችን አመሰግናለሁ። አሜን። እርግጥ ጤና ይስጥ። አሜን። አሁንም በላይ በላይ አድርግልህ። አሜን። የኔ ጌታ ከነ ቤተሰቡ ውፋ ይበል እንዳበላ ቁጭ ብለን ከላይ ይጨመርበት። አሜን። የኔ እናት እድሜህን ይስጥ። ረዝም በሄድክበት ይከተል ይጨመርልህ። በረከቡ አላህ ያቆይህ። አሜን። አላህ ይጠብቃል። አሜን። እማዬ አሜን። በበረካ ጋር አሜን። አሜን። ሰላም ግቡ። እሺ። አሜን። አሜን። እድሜያችሁን ረዘም ያርግልኝ ልጆቼ። ክፉ አይንካችሁ። ደህና ደሩልን። አሜን። ሰላም። በጣም ነው የምናመሰግነው። ቀጣይ ደግሞ ሌላ ምገባ ስላለን እናበላ ነው።
እግዚአብሔር ይስጥልን። በጣም ነው የምናመሰግነው። እግዚአብሔር እድሜና ጤና ይስጣችሁ። ባላችሁበት እውቀት፣ ጸጋ፣ ትጋትን እግዚአብሔር ብድራት ይክፈላችሁ። ለቤተ ክርስቲያን የምታደርጉት ነገር ቀላል ነገር አይደለም። በጣም እግዚአብሔር ይስጥልን። እሱን ለማመስገንም ጭምር ነው። በሌላ መልኩ ደግሞ ይኸው የእናንተ ፍሬዎች የእናንተን ትምህርት ቁጭ ብለው የተማሩ ሰዎች ዛሬ አንድ ደረቅ እንጀራ እንኳን ከ25 ብር በላይ በሆነበት ጊዜ እንደዚህ ጥሩ የሆነ ምግብ እስከ ወጥ እስከ ውሃ እንደዚህ አብልተዋል። የእነዚህን ደግሞ ያየ ደግሞ ሌላም ደግሞ እንደዚህ እንደሚያበላ እርግጠኛ ነኝ። እግዚአብሔር ይስጥልን። በጣም ነው የምናመሰግነው። የእናንተን ትምህርት ሰምተው ደግሞ ነዳያንን ላበሉልን ሰዎች በጣም እግዚአብሔር ይስጥልን። በጣም ነው የምናመሰግነው። በቲክቶክ ላይ ዕቅበተ እምነት ለምትሰሩ አባቶቻችንና ወንድሞቻችን ክብር ይገባቸዋል። እግዚአብሔር ክብሩን ይስጥልን። አመሰግናለሁ። እሺ፣ ሰላም ሁኑልኝ። ዘኪ እግዚአብሔር ያክብርልን። በጣም መታደል ነው። ልዩ የሆነ ቀን ነው። ስላደረግከው ነገር እህቶችም ስላደረጉት ነገር በጣም አብዝተን እናመሰግናለን። እግዚአብሔር ያክብርልን። ባሮክ የጀመርከውን ጨርስ። እሺ አንቺ በጣም ነው ደስ የሚለው። በነገራችን ላይ ሰዎች የምንሰጠው እንድንሰጥ የሚያደርገንም የሚቀበለንም ደግሞ ክርስቶስ ነው። እንድንሰጥ የሚያደርገን እንዴት ነው? ሁላችንም ሰርተን ወተን ዘርተን እንድናጭድ የሚያደርገን ጉልበቱንም አቅሙንም ጤናውንም የሚሰጠን ማን ስለሆነ? እግዚአብሔር ስለሆነ። እናም ደግሞ ልክ በማቴዎስ ወንጌል ምዕራፍ 25 ላይ ደግሞ ምን ይላቸዋል? በቀኝ ያሉትን ከታናናሾቹ ለአንዱ ያደረጋችሁ ለእኔ ያደረጋችሁት አለ። ለምን ብሎ ራሱን ይናገራል? ተርቤ አብልታችሁኛልና፣ ተጠምቼም አጠጥታችሁኛልና፣ ታርዤም አልብሳችሁኛልና፣ እንግዳ ሆኜ ተቀብላችሁኛልና፣ ታምሜን ጎብኝታችሁኛልና ይላቸዋል። እንደምታውቁት እና ይህንን ማድረግ ለማን ነው? ለክርስቶስ ያደረግ ነው እና ለድሃ የሚሰጥ ለእግዚአብሔር ያበድራል ይባላል። ስለዚህ ያደረጋችሁት በጣም ትልቅ ነገር ነው እና እናንተ እህቶቼ፣ እናንተ የመሳሰሉ እህቶች ስላሉን እጅግ በእናንተ ኮርተናል። እናንተን የመሳሰሉ ወንድሞች ስላለን እጅግ በጣም በእናንተ ኮርተናል እና እግዚአብሔር አምላክ ረጅም እድሜና ጤና ይስጣችሁ፣ በሰላም ወደ ሀገራችሁ ይመልሳችሁ። በእውነት የልቡናችሁን መሻት ከኃጢአት በስተቀር ሁሉን ይፈጽምላችሁ። በትዳር ተባረኩ፣ በልጆች ተባረኩ። ደስ የተሰኘ ሁልጊዜም የምትስቁበት ሁልጊዜም ደስ የምትሰኙበት በክርስቶስ ኢየሱስ ስጋና ደም እየከበራችሁ በክርስትና ህይወታችሁ ጸንታችሁ የምትቀጥሉበትን በጎ ህሊናና መልካም የሆነ ልብ ያድላችሁ። በጣም ነው የምንወዳችሁ። እግዚአብሔር አምላክ እናንተን ስለሰጠን እጅጉን እናመሰግነዋለን። ከዚህ የበለጠ ታላቅ ስጦታ የለም። ከዚህ የበለጠ ታላቅ ማስታወሻ የለምና ይህ ያደረጋችሁት በጣም ታላቅ፣ ጌታም ሲመጣ የሚጠይቀው በቀኝና በግራም የሚያቆም የሆነ ትልቅ የሆነ የነብስ ስራን የሰራችሁትና የሰራችሁትን ስራ ሁሉ የነፍስ ዋጋ ያድርግላችሁ። እጅጉን በማያልቀው በክርስቶስ ፍቅር እንወዳችኋለን። ስለ እናንተ በጣም ምንም ቃል የለኝም፣ ምንም ነገር መናገርም አልችልም እና በጣም ነው የምንወዳችሁ። በቃ ከዚህ ሌላ ምን ይባላል? ጌታ የነፍስ ዋጋ ያድርግላችሁ። እሺ፣ እናመሰግናለን ባሮኬ፣ ቴንኪዩ በጣም አዳም፣ አንተ ቀጥልና ክርስቶፎረስ ይቀጥላል። አንተ እግዚአብሔር አምላክ ያክብርልኝ፣ እግዚአብሔር ይስጥልኝ። እህቶቼ ወንድሞቼ ሁላችሁም እንኳን ደህና ቆያችሁ፣ እንኳን ሰላም መጣችሁ። ማማዬ ተሜ፣ መዝሙር ያሬድ፣ የኔ ወንድም ባሮኬ፣ ወንድሜ ክርስቶፎሮስ፣ ሁላችሁም መምህሮቼ ወንድሞቼ እንኳን ሰላም ቆያችሁ። ዮሐናዬ እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። እህት ወንድሞች ውስጥ ያላችሁ በጠቅላላ ይህን ስላደረጋችሁ ይህን ስላሰባችሁ በጣም ትልቅ ነገር ነው። በጣም ቀላል ነገር አይደለም እና የእውነት ምንም ማካሄድ ሳይኖረው ልቤ ላይ ነው ስሜት የተሰማኝ እና በጣም ነው ደስ የሚለው። በጣም የተለየ ነው። እግዚአብሔር አምላክ ያክብርልን። የሰጣችሁትን እግዚአብሔር አምላክ በሰማይ ይስጣችሁ፣ የሰማይ ዋጋ ያርግላችሁ። ሁላችሁም ክብርን የምታውቁ ናችሁና ሰውን ባከበራችሁ ቁጥር እግዚአብሔር አምላክ ያከብራልና ክብራችሁን ከፍ ያርግላችሁ። ሀዘናችሁን አያሳየን፣ ደስታችሁን፣ ሳቃችሁን መስጠትን እንጂ ማጣታችሁን እግዚአብሔር አምላክ አያሰማን። በሄዳችሁበት ቦታ ሁሉ እግዚአብሔር አምላክ ሞገስ ይሁናችሁ። ለዮሴፍ በስደት ዓለም ላይ ሞገስ የሆነ እግዚአብሔር አምላክ ሞገስ ይሁናችሁ። የታመሙትን የሚያድን እግዚአብሔር አምላክ ሀዘናችሁን በልባችሁ ላይ የተሰማው ሁሉ እሱ እግዚአብሔር አምላክ ይፈጽምላችሁ። እናንተ መኖራችሁ ነው እኛ መኖራችን ያወቅ ነው።
እናንተ ስላላችሁ ነው እኛ መኖራችን በደንብ አድርገን የተረዳ ነው እና እግዚአብሔር አምላክ ይጠብቃችሁ። በጣም የምወዳችሁ መምህሮቼ፣ በጣም የምወዳችሁ ወንድሞቼ እዚህ ውስጥ ያላችሁ እግዚአብሔር አምላክ በሄዳችሁበት ቦታ ሁሉ ሞገስ ይሆናችሁ። ተናግራችሁ የምትደመጡበት፣ አወርታችሁ የምትሰሙበት፣ አስተምራችሁ ሰዎችን የምትለውጡበትን ታላቅ የሆነ ኃይልን እግዚአብሔር አምላክ ያድላችሁ። የሰዎችን ቁጣ፣ የሰዎችን እልህ፣ የሰዎችን ንዴት ተቋቁማችሁ ታግሳችሁ በፍቅር የምትመልሱበትን ጸጋ እግዚአብሔር አምላክ ያድላችሁ። እጅግ በጣም የምወዳችሁ ታናሽ ወንድማችሁ ነኝ። ከእናንተ ጋር በመሆኔ በጣም ነው ደስ የሚለኝ። እናንተን በማየት ውስጥ በጣም ነው ደስ የሚለኝ። እንግዲህ ከነ ዮሐና እኩል ነው እናንተን ስናያችሁ ደስ የሚለና በርቱልን፣ እግዚአብሔር ይጠብቃችሁ። ዘክዬ ወንድም አለም እግዚአብሔር አምላክ ያክብርልኝ። አንተንም እግዚአብሔር ይስጥ። ታላቅ ስራ እየሰራ ነው። ከወንድሞችህ ጋር አብረ የምታደርገው ትልቅ ነው። እግዚአብሔር አምላክ ይጠብቅህ፣ ዋጋህን በሰማይ ያርግልን። ሴጣን ከሳሽ ነው፣ እግዚአብሔር አምላክ አድማጭ ነው፣ እውነተኛ ፈራጅ ነው፣ ዳኛ ነው። የሰውን ሳይሆን የእግዚአብሔር ነው የሚበልጠው እና እርግጠኛ ነኝ ዛሬ ለምታደርገው ነገር ሁሉ እግዚአብሔር አምላክ ዋጋህን አያሳንስብን። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ ወንድሞች። አሜን አሜን። አዳመሻ ዮሐናን እንዴት ነው? አንዴ ማይክ ክፈችና አሜን ብለሽ ወደ ክርስቶፎርስ እንሄዳለን። አሜን አሜን። እንግዲህ በአራቱም እህቶቼ እንግዲህ እዚህ ገብተው አሜን ባላሉ እህቶቼ ከታች አሜን እያሉ ነው። በሁላችንም ስም አሜን 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 እያሉ 3 ጊዜ እግዚአብሔር ያክብርልን ሁላችሁም። እሺ ቀጥሉ። አሜን። ዮሐና በጣም ደስ የሚል ስራ ነው። እግዚአብሔር ያክብርልን። አሁንም ደግመን ደጋግመን እናመሰግናለን። ሰላም ጤና ይስጥልኝ ክርስቶፎሮስ እና ማማዬ። ክርስቶፎሮስ ቀጥልና ወደ ማማዬ ሄዳለሁ። ሰላም ለእናንተ ይሁን። እንዴት ናችሁ? አንትሽ፣ ዲያቆን ያሬድ፣ ባሮክ፣ ዮኒሰንድሮስ፣ ማማዬ ዮሐናን እና በትልቁም ደግሞ ማማ ዝናሽ ሰላም ብያለሁ ሁላችሁንም። ማማዬ ትቅደም፣ የሆነች ስራ ይዤ ነበር። አንቺ እሺ ማማዬ አንቺ እንዴት አለሽ? ሁሉ ሰላም ነው? ከላይቭ ነው አውርዶ ያመጡሽ። እንዴት አለሽ? እግዚአብሔር ይመስገን። እንዴት ናችሁ ወንድሞች እህቶች፣ ሁላችሁም ከታችም ከላይም ያላችሁ? ሆነን ለመናገር አልገባኝም። ጋዲሳ ከሙስሊሞች ጋር ነው ምናምን ሲሉ ነው እንትን ያልኩት። አልገባኝም። አንድሻ እዚህ ቤት ያሉ የኢህአድ ፕሮፋይል የሚያደርጉት በወንድሞች እና በእህቶች ስም እዚህ ቲክቶክ ላይ ንጽጽር በሚሰሩ ወንድሞች እና እህቶች ስም ነዳያን ምገባ ይዘው ነው እና ለሱ ላደረጉት ስራ በሙላ እናመሰግናለን እንድታያቸው ብቻ ነው፣ ሌላ ነገር አይደለም። እሺ ይህንን ማድረጉ ብቻ አይደለም፣ ለማሰባችሁ ራሱ ሀሳቡ ራሱ በጣም የሚያስገርም ነገር ነው እና እግዚአብሔር አምላክ ዋጋችሁን ይክፈለው። ሁላችንም ለዚች ለአንዲት ቤተክርስቲያን ነው ባለችን ነገር የምንፍጨረጨረው እና እግዚአብሔር አምላክ ፍጻሜያችንን ያሳምረው። እህቶች በጣም ነው የምናመሰግነው፣ በጣም ነው የምንወዳችሁ ሁላችሁንም። ይህንን ነው ማለት የምችለው። እሺ እግዚአብሔር ያክብርልን ማማዬ። ክርስቶፎሮስ ወደ አንተ መጣሁ ተመልሼ። እሺ አንትሽ ጠሪ አክባሪ ነው ይባላል እና ግድ ነው በቃ ቆሰጣያንም ቆመረግ ቢሆን እንትን ልበል እና ሁላችሁም በድጋሚ ሰላም ብያለሁ። እኔም አሁን ነው የሰማሁት ያው አንትሽ አንተን የጠራኝና ግን ያው ተረድቼዋለሁ። አሁን ለማማይም ስትነግራት እና እኔ እንጃ በጣም ክርስትና እንደዚህ ነው ባይዞ በቃ ማለት እግዚአብሔርም በእኛ በደካሞቹ ላይ አድሮ ስራ ይሰራል። እንደናንተም አይነት ወንድሞችን እህቶችን ያፈራል ማለት ነው እግዚአብሔር ራሱ። እና ምናልባት አንዳንዶቻችሁ በዚህ በንጽጽር በሚደረገው ሂደትም የመጣችሁ ልትሆኑ ትችላላችሁ። እና እውነት ለመናገር በቃ ክርስትና እንደዚህ ነው። የክርስትና ትልቁ ህግ ፍቅር ነው፣ አንድነት ነው፣ መተሳሰብ ነው። እና ብዙ ወንድም እህቶች አሉ በጣም በጸሎት የሚያግዙ በተቻላቸው መንገድ የሚያግዙ እና የሚያስቡና አሁንም ደግሞ እዚህ ቲክቶክ ላይ በምናገለግለው ወንድም እህቶቻችን ስም ደግሞ እንደዚህ ተሰባስባችሁ እነሱም በአገልግሎት እንዲበረቱ
በርቱን በላቸው ብላችሁ ደግሞ እንደዚህ አስባችሁ በጣም ትልቁን ነገር ይሄ በሰማይ ባንክ ማስቀመጥ ይለዋል ጌታችን መድኃኒታችን ኢየሱስ ክርስቶስ ነዳያንን እንደዚህ መመገብ እና በማቴዎስ ወንጌል ምዕራፍ 6 ላይ እና እንደዚህ በማድረጋቸው እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። እኛ እውነት ለመናገር በተለይ እኔ ክብር የሚገባን አይነት ነገር እንደዛ አይደለንም። እውነት ለመናገር ግን እንድንበረታ እንድንጠነክር አስባችሁ ስለሆነ በአንድነት በፍቅር እንድናገለግል ለሚቷ ቤተክርስቲያን ስለሆነ ያደረጋችሁት እግዚአብሔር አምላክ በሰማይ ይክፈላችሁ። በጣም የምታስቀኑ ወንድሞቻችን እህቶቻችን አላችሁ፣ በየጸጋችሁ የምታገለግሉ የምትሯሯጡ፣ በርቱን፣ ጠንክር። ዘመኑ የቤተ ክርስቲያን ነው። እውነት ነው፣ ፈተናዎች ይኖራሉ ከውስጥም ከውጭም። ግን አንድ ሆነን በተቻለ መጠን የምንዘምትበት ወደ ቤተ ክርስቲያን ምዕመናን የምንመልስበት በተሳተ መንገድ ሄደው ባልተገባ መንገድ ውስጥ ያሉ ክርስቶስን ባለማወቅ በጨለማ ውስጥ ያሉ ብዙ ሰዎች አሉ። እውነት ለመናገር በሀገር ውጭም በሀገር ውስጥም ያሉ እና ገና እነሱ ጋር ሁሉ መድረስ አለብን እና እንደዛ እንዲሆን ይሄ መሰባሰብ፣ አንድነት፣ ህብረት እጅግ በጣም አስፈላጊ ነው እና እህቶቻችን እንግዲህ ዮሐናን ቤት ነው የገባሁት እነ ዮሐናን ብዬ ልጣራ እና እህቶቻችን ወንድሞቻችን እንደዚህ እየልጠራና እጅግ በጣም እናመሰግናለን። እግዚአብሔር ያክብርልን። እግዚአብሔር በሚመጸጋ ይጠብቃችሁ። ለንስሐና ለቅዱስ ሥጋና ክቡር ደግሞ ያብቃችሁ። በተለይም ደግሞ ለዛ ያልበቃን ማለት ነው የበቃችሁም ደግሞ ያትጋችሁ። እግዚአብሔር ይስጥልን። አንተ ይሄን ነው ማለት እንፈልገው። አሜን አሜን። እግዚአብሔር ያክብርልን ዲያቆን። እውነት በጣም ልዩ ቀን ነው። በጣም ነው የሚያስደስተው። ሀሳቡን ስሰማ እንደዚህ ሰፋ ያለ ነገር አልመሰለኝም ነበረ። ግን እህቶች በጣም ሀሳባችሁ በጣም ድንቅ ነው፣ ይበል የሚያሰኝ ነው፣ ሌሎች ምሳሌ የሚሆን ነው እና በጣም እግዚአብሔር አብዝቶ ይስጣችሁ፣ ዘመናችሁን ይባርክላችሁ፣ በቤተ ክርስቲያን አጽንቶ ያኑራችሁ። እንግዲህ እግዚአብሔር ያክብርልን። እኔ ብዙ መመረቅ አልችልም። አጠቃልለውም ዲያቆን እንዴት ነው ጉዳዩ? መዙሬ እኔ ነው እንደ አሉ እኮ ዲያቆን ክርስቶፈርስ አሉ። አንተ ትሻላለህ። አሁን ክርስቶፈርስ ስራ ላይ ነኝ ብሏል። እሺ መልካም። እሺ በዚሁ አጋጣሚ እንግዲህ ዘኪን ቅድም በጣም ነው የደነገጥኩት። 25 ብር አንድ እንጀራ ገብቷ ሲለኝ በጣም ነው የደነገጥኩት። እና እንግዲህ ምን ያህል ሰው እንደሚራብ አስቡ፣ ምን ያህል ሰው ተርቦ እንደሚውል። ሳይበላ የሚያድረው የሚውለው ሰው ቁጥሩ ጨምሯል ማለት ነው። በዚህ አይነት ማን ነው አንድ እንጀራ 25 ብር አፎርድ የሚያደርገው? ከዛ በላይም ሊሆን ይችላል፣ አላውቅም። እና ስለዚህ ይሄን ስራ ሁላችሁም አሁን እህቶቻችን ምክንያት አድርገው ነዳያን አበሉ። እናንተ ደግሞ ልደት ካለ ክርስትና ካለ ያረፉ ሰዎችን መታሰቢያ የምታደርጉ ከሆነ ሰርግም ካለባችሁ እባካችሁ ዘኪን እያገኛችሁ እንግዲህ ማንም አይችልም። 25 ብር አንድ እንጀራ ከባድ ነው በጣም እና እንደዚህ ግን ሰብሰብ ተብሎ ግን ሲደረግ ብዙ ሰው ይመገባል። ብዙ ሰው ከረሃቡ አትሊስት ለዛች ለአንድ ቀን በልቶ የሚያድርበትን እግዚአብሔር ያዘጋጅለታል። እግዚአብሔር ያዘጋጃል ባይዘወይ፣ በረከት ግን ለእኛ ነው። ስለዚህ እባካችሁ ወንድማችን ዘኪን እማማ ዝናሽ እናታችንን እያሳየን መሳቃችን እንደቀጠለ ሆኖ በቀልዳቸው በጨዋታቸው ግን ደግሞ ቁም ነገር ደግሞ ከዛ ደግሞ የዘለለ ደግሞ የተራቡ የተጠሙ የሚመገቡበት የሚለብሱበት ቦታ ነው። ትዝ ይላችሁ እንደሆነ እኔም ሰርጌን እዛ ነው ያደረግኩት እና ሰርግ የምታስቡ ክርስትና፣ ልደት፣ ሁሉ ነገር ያላችሁ ሰዎች ዘኪን በውስጥ እያወራችሁ 1 2 10 ነዳያን እንኳን ብትመግቡ በጣም ትልቅ ነገር ነው። እንኳን 100 600 700 1000 ነዳያን አይደለም እና እንደዛ ለማድረግ ሞክሩ። በተረፈ በጣም እናመሰግናለን እህቶቻችን። እግዚአብሔር በሁሉ ነገር ይርዳችሁ፣ የልባችሁ መሻት ይፈጽምላችሁ። ለክቡር ሥጋ ለክቡር ደሙ ሁላችንም ያብቃን። በጣም እንወዳችኋለን። እኛም ደግሞ ወንድሞቻችሁ በርትተን እናንተን እያገለገልን እስከ ሽበታችን ድረስ እስከ መጨረሻው እስትንፋሳችን ርቅታ ድረስ በቤቱ ጸንተን በቃሉ ጸንተን እናንተን በርታችሁ እኛም በርትተን እንግዲህ ከኋላ ይመጣውም ወደ እግዚአብሔር መንግስት ከፊት ያሉትም ወደ እግዚአብሔር መንግስት አንድ ላይ ክብሩን የምንወርስ መንግስቱን የምንወርስ ያድርገን። በጣም እንወዳችኋለን። ዮኒዬ መጥቷል። ዮኒዬን ሀሳብ እንስማና እንጨርሳለን። በቃ ዮኒዬ ሀሳብ አለ? እሺ፣ እንዴት አደራችሁ? እንዴት ዋላችሁ?
አሁን ነው ሼር ተደርጎልኝ ምናምን የገባሁት። እዮባ ደውዬለት እዮባ ነግሮኝ ነው እና በጣም ደስ ይላል በእውነት ፈጣሪ ያክብርልን፣ የልባችሁ መሻት ይፈጽምላችሁ። በጣም እናመሰግናለን። ያው እኔ ምንም ቃላት የለኝም። በጣም እናመሰግናለን። እሺ ዮኒዬ በጣም እናመሰግናለን። ሜሎና አለሽ? አይ ቲንክ ዮሐናን የተናገረችው ሜሎና ካለሽ ያንቺንም ቃል እንስማና አለሁኝ። የኔትወርክ እያስቸገረኝ ስለሆነ ነው። ያው ዮሐና ቅድም ስሜታዊ ብትሆንም ተናግረዋለች እና ያው ምን ያህል እንደምንወዳችሁ ምን ያህል እንደምታስፈልጉን እና ምን ያህል ልናጣችሁ እንደማንፈልግ ለማሳየት ነው እና ያው በእናንተ ስም የተደረገበት ምክንያት ለዛ ነው። የድሮ መሰባሰባችሁን ስለምንፈልገው እና የድሮ መሰባሰባችሁ ስለሚያስፈልገን ከዛ ውጭ ደግሞ የእናንተ መጥፋት የኛ መጥፋት እንደሆነ እንድትረዱ ማለት ያው እናንተ ምናልባት ላትረዱት ትችላላችሁ። እኛ ጋር ያለውን ስሜት ያው እናንተ ባለቤቶቹ ስለሆናችሁ እኛ ጋር ያለውን ስሜት ላትረዱት ትችላላችሁ እና እኛ ጋር ያለውን ስሜት ቢያንስ እንኳን በዚህ መንገድ መረዳት ከቻላችሁ ብለን ነው ይህን ነገር ያዘጋጀ ነው እና በጣም ደስ ብሎናል። ታናሽነታችንን ሳትንቁ አክብራችሁ መታችሁ ይህን ያለን ቦታ ስለሰጣችሁን በጣም ነው የምናመሰግነው እና በጣም ደስ ብሎናል። ያው እንወዳችኋለን ለማለት ነው። እሺ በጣም እናመሰግናለን። በቃ እንግዲህ ያው ቅድም እንዳለው ደጋግመን እኛ ለዚህ የምንበቃ የሚገባንም አይደለንም። እግዚአብሔር ነው በሁሉ ነገር መመስገን፣ መታየት፣ መድመቅ፣ ከፍ ማለት ያለበት። ፍቅራችሁን ግን ስለገለጻችሁ እግዚአብሔር ይስጥልን፣ እናመሰግናለን። የነዳያኑ አምላክ ከሁላችን ጋር ይሁን፣ ከእናንተም ከእኛም ጋር ጸሎታቸው በረከታቸው ከኛ ጋር ትሁን። በዚህ አገልግሎት ያገለገላችሁ ወንድሞቻችን ሁሉ ዋጋችሁን የሰማያዊ ያርግላችሁ። አይ ቲንክ በጸሎት እንዝጋ ይመስለኛል አይደለም? አንድ ዮሐናን የምታወሪው ነገር ከሌለ የምትናገሪው የምታስተላልፊ መልእክት ካለ አውሪና ቢያንስ ለአሁኑ ጸሎት ይደረግና እንጨርስና እናንተም መቀጠል ትችላላችሁ ለማለት ነው። እኔ ምንም የምለው ነገር የለም። ያው እሷ ቀጥለዋለች። ግን ማሳሰብ የምንፈልገው ነገር ቢኖር ምንድን ነው ኢዮብና ጋዲ ወደ ነበረው አገልግሎታቸው ይመለሱልን። ጋዲም እንደ በፊቱ ቤቱን እየከፈተ የአባቶቻችን ትምህርት መጽሐፉን እየገለጠ ያስተምረን። ኢዮባም እንደዚሁ ቤቱን እየከፈተ ያስተምረን። እናውቃለን ብዙ ነገር እየተፈጠረ እንደሆነ እዚህ ፕላትፎርም ላይ እናውቃለን። እየደረሰባችሁ ያለውን ተጽዕኖ በኖርማል ላይፋችሁም እንዲሁም በብዙ ነገር እየተጎዳችሁ ከዚህ ፕላትፎርም እናንተን ለማሸሽ በጣም እየጣሩ ያሉ ሰዎች እንዳሉ እናውቃለን፣ ይገባናል። ያንንም ለማደስ በሚል ነው እዚህ ፕሮግራም ላይ እኛ የገባ ነው ተሰብስበን። ግን ያንን ተቋቁማችሁ ቢያንስ እዚህ ፕላትፎርም ላይ 5 ዓመትም 4 ዓመትም የቆያችሁ ወንድሞቻችን አላችሁ። ያ እንዳለ ሆኖ እዚህ ደርሳችኋል። እዚህ ይህንን ያክል ዓመት በመቀመጣችሁ ነው እኛን ያፈራችሁት፣ እኛንም ወደ መልካም መንገድ የመለሳችሁት። ከዚህም በኋላ ደግሞ የሚመጡ በጣም ብዙ ነፍሶች አሉ፣ በጣም ብዙ ሰዎች አሉ የሚመጡ እናንተን እያዩ ከእናንተ እየተማሩ ህይወታቸው፣ ቤታቸው፣ ትዳራቸው የሚስተካከል። ስለዚህ እናንተ በጣም እየደከማችሁብን ነው። ማለት ስቶሪያችሁን እንከታተላለን። የምትለጥፉትን እያንዳንዱን ሳይሰለችን እኛ እየገባን እንከታተላለን። እናንተ በምታደርጉት በሙሉ ደግሞ እኛ ውስጣችን እየተሰበረ ነው። እኔ ከመጀመሪያውም ይህንን ግሩፕ ሳቋቁም ኮፒ ሊንክ ለማድረግ ብቻ ነበረ። ይሄ ምናልባት ከረዳቸው በሚል ሁኔታውን እያየሁት ስመጣ ግን ከጊዜ ወደ ጊዜ እየከፋ ፕላትፎርሙ ወንድሞችን የሚያሸሽ እንጂ የሚያቀርብ ሆኖ ስላላገኘሁት እህቶችን በዚህ መልኩ እርዱኝ ብዬ ይኸው እዚህ ጋር ሜሎና ልዩ ዘተዋህዶ እታች ደግሞ ያልገቡ ኑ በብርሃኑ ተመላለሱና ትዕግስት የናዝሪቷ የሚባሉ እህቶች ይሄንን ግሩፕ እዚህ እንዲደርስ ከጀርባ የሆነው ያገዙኝ እነዚህ እህቶች ናቸው። ሳይደክማቸው ሳይሰለቻቸው እኔ ስበሳጭ የኔ ብስጭት በመቻል እኛ ከእናንተ ምንም አይደለም የምንፈልገው፣ ምንም እንድትሰጡንም አይደለም። ግን ከዚህ በኋላ ገና የሚመጡ የሚመለሱ
ነፍሳቶች ስላሉ አትሰልቹብን፣ አትሰላቹብን። ያለ ነገር ካለ እኛ እየተቆጣችሁ መልሱን። እኛ እስክንመለስ ታገሱን እንጂ እናንተ ፕላትፎርሙን እየለቀቃችሁብን አትሄዱ። የእናንተ አንድ ጊዜ መጥፋት የኛ ብዙ መጥፋት ነው። እንደ በፊቱ ተሰባሰቡ። ባታስተምሩን እንኳን ተሰባሰቡልን። ሁሉን ትተን እናንተ ጋር መተን መሰባሰባችን ባንማር እንኳን ሰላም እረፍት የሚሰጥን ብዙዎች አለን። የእናንተን ትምህርት በዩቲዩብ እየተከታተሉ የሚመለሱ በጣም ብዙ እህት ወንድሞች አሉ። የሚመጣውን ነገር እረስታችሁ ሁሉን ነገር ወደ ጎን አድርጋችሁ ስለኛ በሉ። በቃ ስለኛ ስለ እህቶቻችሁ ልፉልን፣ ድከሙልን። እኛም ደግሞ አባታችን ያዕቆብ ጌታው እንደሆነ ባወቀ ጊዜ ካልባረከኝ አልለቅህም እንዳለው ሁሉ እናንተም እኛን እስከ መጨረሻው ጥግ ድረስ አብራችሁን ካልተጓዛችሁ በየትኛውም በኩል እየተሽከረከረን እየመጣን እንደማንለቃችሁ እንደማንተዋችሁ ቃል እንገባለን። እናንተ ብትሸሹን እንኳን እኛ እየገፋን እየመጣን እንመልሳችኋለን ወደዚህ ፕላትፎርም። ምናልባት እናንተ ላይ ይታወቃችሁ ይችላል፣ እናንተ ላይ ገባችሁ ይችላል። እኛ ግን እናንተ ምን ያክል እንደምታስፈልጉን ምን ያክል እንደምንወዳችሁ በየትኛውም አጋጣሚ እናንተ ቢሰለቻችሁም እንድትሰሙን እያደረግን ፍቅራችንን እንገልጻለን። ወንድሞቻችን ገሳጾቻችን ናቸው። በየትኛውም በኩል እናንተ ማገዝ ካለብን እኛ የባለማህተቦች ግሩፕ በማንኛውም ሰዓት ዝግጁ ነን። በማንኛውም ሰዓት ዝግጁ ነን። አትጥፉብን። ኢዮብ፣ ጋዲሳ እባካችሁ ተመለሱልን፣ ታስፈልጉናላችሁ። ከፍል እናውቃለን። ያለውን ነገር ሳይገባን ሳንረዳችሁ ቀርተን አይደለም። ግን እግዚአብሔር ደግሞ ያያል፣ ቀን ያመጣል፣ ቀንን ይመልሳል። የማይመለስ ነገር ስለሌለ እባካችሁ ስለ እግዚአብሔር እንለመናችሁ። ተለመኑን። እኛ እንደ ታናሽነታችሁ ተለመኑን። የህይወት ውጣ ውረድ እንዳለ ሆኖ ግን ተመለሱልን። አቡም ከዚህ ፕላትፎርም ጠፍቶብናል። አይኖ ያለው ነገር እናውቃለን። ግን እኛ እዚህ ፕላትፎርም ላይ ስንመጣ እንዳገኘናችሁ መመለስ ነው የምንፈልገው። እኛ የእናንተ ተማሪዎች ከእግራችሁ ስር ሆነን የምንማርነን። ታስፈልጉናላችሁ። ተመለሱልን፣ እባካችሁ ተመለሱልን። አንደኛ ይሄ ነው አላማው። ይህንን ያዘጋጀንበት እናንተን የሰበሰብንበት ዋነኛ አላማው ተመለሱልን፣ ታስፈልጉናላችሁ። ያው ቅድምም እንዳልኩት አባታችን ያዕቆብ ካልባረከኝ አልለቅህም እንዳለው ሁሉ እኛም እናንተን እስከ መጨረሻው ድረስ አብረናችሁ እንድንጓዝ እኛም በቅዱስ ቁርባኑ ቀርበን ትልቅ ደረጃ እስከምንደርስ ድረስ ከእናንተ ስር አንለቅም፣ አንጠፋም፣ አንተዋችሁ። እስክንሰለቻችሁ ውይ እነዚህ ደግሞ መጡ እንዴ እስክንባል ድረስ አንተዋችሁ። ይሄንን ነው የምለው። እሺ፣ እናመሰግናለን ዮሐናይ። እነ ቲጂ፣ እነ ልዩ፣ እነ ብርሃኑ የምታወሩት ካለ ሀሳባችሁን የምትገልጹት ተናገሩና ዲያቆን ጸሎት እንዲያደርግልን ነበር። ይመስገናለን። አይ እኔ እንኳን ብዙውን እህቶቼ ብለውታልና እኔ ብዙም ማለት አልፈልግም። ግን ታናሽነታችንን ሳትነቁ ጥሪያችንን አክብራችሁ እዚህ ስለመጣችሁ እግዚአብሔር ያክብርልን። እንወዳችኋለን። አትጥፉብን እና ይሄ ደግሞ ለእናንተ ይመጥናችኋል ብለን አይደለም፣ ግን ያው በትንሹ ለማሳየት ነውና እናመሰግናለን። በጣም እህቶቼ ጨርሰውታል ሁሉንም ነገር። አመሰግናለሁ። አሜን አሜን አሜን። ቲጂ ደግሞ ቀጥይ። ሰላም፣ እንዴት ዋላችሁ? እግዚአብሔር ይመስገን አለን። ቲጂ እሺ፣ እኔ ምንም የምለው ነገር
ነገር የለም። እህቶቼ ተናግረዋል። አክብራችሁን ስለመጣችሁ እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። አመሰግናለሁ። ሌላ ምንም የምለው ነገር የለም። እሺ ኑ በብርሃኑ ሌላም ጊዜ አታወራም ነው በብርሃኑ ወይስ እንዴት ነው? እሷ ሌላ ጊዜም አታወራም፣ ችግር የለም። እሷ ቢያልፋት እንኳን በቃ በጸሎት እንዝጋ። እኔም ስራ ቦታ እየደወሉልኝ ስለሆነ። እሺ ዲያቆን፣ አንድ ሰው በውስጥ ሜሴጅ አድርጎልኝ ነበር እና እነዚህ እህቶች የጀመሩት ስራ በጣም ደስ ያሰኛል እና ዮሐዴ በቅርቡ 100,000 የሚሞላ ከሆነ እኔም እንደናንተ ዘኪ ጋር ምሳ በላለሁኝ ብላለች እና ቶሎ ዮሐዴን 100,000 አስገቡልኝ አደራ አደራ ብላለች። እሺ እኔ በጣም በነገራችን ላይ ከማፍርባቸው ነገሮች አንዱ ተባረኩ በርኩሉ ተወለደው ይደግ እግዚአብሔር ይስጥልኝ፣ እድሜና ጤና ይስጥልኝ። አንተንም ያቆይ ይስጥልን። እናንተን ደረጃን ከፍ ያድርግልን። እድሜና ጤና ይስጥልን። እግዚአብሔር ይስጥልን፣ እድሜና ጤና ይስጥልን። ያበሉትንም እግዚአብሔር ጸጋ ያብላቸው፣ ብራቸውን በላይ በላይ ይጨምርላቸው። እኛ እንደተደሰትን ይደሰቱ፣ ሰርተው ይለወጡ፣ ይቀየሩ። እግዚአብሔር ይስጥልን፣ ሰላም ያርገን፣ እንትኑን ያስፋፋልን። እናንተም ውላችሁ ግቡ፣ ሰላም ሆኑ። እግዚአብሔር ይስጥልን። በአንተ ላይ ነው። አንተ ጤና ይስጥልን። እግዚአብሔር ያበርታችሁ በሏቸው። አሜን። እግዚአብሔር ተፈቅልን፣ እግዚአብሔር ይስጥልን፣ ለመለመና ይስጣቸው። እግዚአብሔር ሀብት ንብረት እግዚአብሔር ያክብርልን። ዘክዬ አሁን ዲያቆን ጸሎት ያደርግልናል ለሁሉም። በቃ ዘኪ እንትኑ ቪዲዮን አጥፋውና ጸሎት የምናደርግ ስለሆነ ቅድም ያቋረጥኩት ሀሳብ ልጨርስ። በጣም ከማፍርባቸው ነገሮች ውስጥ አንዱ ዮሐድ በተለይ 100,000 አለመግባቱ። እኔ ምንም አልጠቅማችሁ ሰው ከ100,000 አልፍ ያለው ዮሐድ በጣም በጣም የሚጠቅም ሰው ነው። እኔ ጠቅላላ እኔ ጋር ያላችሁ ሰዎች እኔን አንፎሎ እያደረጋችሁ ዮሐድን ብታደርጉት ደስታዬ ነው። እውነቴን ነው የምላችሁ። እንዲሁም ይሄን አድርጉልኝ፣ እኔን አንፎሎ አድርጉና ዮሐድን ፎሎ አድርጉት። ምክንያቱም ዮሐድ በሁሉ ሙሉ የሆነ ወንድማችን ነው እና ዮሐድ ብቻ አይደለም እንደው ዮሐድ ግን ያነሰ ስላየሁበት ነው እንጂ ሁሉም ወንድሞቻችን ብዙ ፎሎወር ያስፈልጋቸዋል። እና ቅድም አንትሽ እንዳለው አንድ እህታችን ዮሐድዬ 100,000 ከገባ በዚህ ሳምንት ውስጥ እኔም ደግሞ እንደዚሁ ነዳያን አበላለሁ ስላለች ይሄ ደግሞ ትልቅ ነገር ነው። ለእኛ ደግሞ ቀላል፣ ለእሷ ደግሞ ብዙ ወጪ እንችላለች ማለት ነው። እኔ ነዳያን አበላለሁ ላይ። ስለዚህ ዮሐድዬ አሁን ስንት ነው ያለው? 68 ምናምን አካባቢ ነው። 68,000 በጣም እውነቴን ነው የምላችሁ፣ በጣም ያሳፍራል። 4 ዓመት ሆነኝ ዮሐድዬን ሳቀው ነኝ እና እኔ የማረባው ሰው የት እየሌለ ሄጃለሁ ምንም ላልጠቅማችሁ። ስለዚህ ዮሐድን በዚህ ሳምንት ሲሆን በዚህ 2-3 ቀን ብቻ 100,000 ያስገቡት፣ ከዛም በላይ ያስገቡት፣ በጣም ከዛ በላይ ያስገቡት። የሚሰድበንን የሚረግመንን በቤተክርስቲያን ክፉ የሚያወራውን ሰው ሚሊዮን አስገብተናል እንዴ? ከዛ በላይ። ስለዚህ ዮሐድዬን ባካችሁ ፎሎ አርጉት። እንዳልኩት የኔን እያነሳችሁ አንፎሎ አርጋችሁ ዮሐድን ፎሎ አርጉት። የሚጠቅማችሁን ሰው የሚጠቅማችሁን ወንድም አበረታቱ። ዘኪ እንትኑን አጥፋልና ጸሎት እናደርግ ስለሆነ ሀሳብ ቪዲዮን አጥፋውና ጸሎታችንን ብቻ እናድርግ።
እሺ ለጸሎት ሁላችንም እንዘጋጅ። እናማተ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አምላካችን እግዚአብሔር በቸርነትና በምሕረት ለዚህ ቀን ስላደረስከን እናመሰግንሃለን። አቤቱ አምላካችን የነዳያኑን በረከት እንድታሳድርብን፣ ጸሎታቸው ምርቃታቸው ከእኛ ጋር እንድትሆን ከቤተሰቦቻችን ጋር እንዲሆን ቅዱስ ፍቃድ ይሁንልን። ይህንንም ያዘጋጁ ምክንያት የሆኑትን ወንድሞችና እህቶቻችንን አቤቱ አንተ በተለይ ይሄን ያሰቡትን እህቶቻችንን በጸጋ በበረከት በጤና በፍቅር እንድትመልስላቸው ፍጻሜያቸውን አሳምረ ለክቡር ስጋ ለክቡር ደም እንድታበቃቸው በስደት ያለው ህይወታቸውን የሰላም የደስታ የበረከት የፍቅር እንድታደርግላቸው በሰላም ወደ ሀገራቸው እንዲገቡ እንድትፈቅድላቸው በህይወታቸው ዘመን ሁሉ በረከት ሰላም ከነሱ ጋር እንዲከተላቸው እንድታደርግላቸው ቅዱስ ፍቃድ ይሁንልን። በዚህ የሚያገለግሉን የሚያስተምሩንን ወንድሞቻችን ሁሉ ዲያቆናቱን በክህነታቸው ጠብቅልን፣ በክህነታቸው አጽናልን፣ በንጽህና በቅድስና ጠብቅልን። አቤቱ ካህናቱ ሁሉ አንተ በሰጣቸው ማዕረግ በሰጣቸው ክህነት ጸንተው በንጽህና በቅድስና አገልግለው ክብርህን መንግስትን የሚወርሱ አድርግልን። አቤቱ አምላካችን የሚያስተምሩ ወንድሞቻችንን ታላላቅ ወንድሞቻችን ሁሉ አቤቱ በቸርነት በያሉበት ጠብቅልን። በሃይማኖት በምግባር በቤተ እግሮቻቸውን ልቦናቸውን ትከልልን። አቤቱ አምላካችን አገልግሎታቸውን ተቀበልልን። ትምህርታቸውን አቤቱ የአባቶቻችን የነ አትናቴዎስ የነ ዲዮስቆሮስ የነ ጳውሎስ የነ ጴጥሮስ አንደበት ትምህርት አድርግልን። አቤቱ አምላካችን በዘመናቸው በህይወታቸው ከሚያጋጥማቸው ፈተና ሁሉ አንተ ሰውራቸው፣ ጠብቃቸው። የሚጠብቃቸው ሚካኤልን የሚጠብቃቸው የሚራዳቸው ገብርኤልን አንተ ላክላቸው። በሰላም ወጥተው በሰላም እንዲገቡ አንተ እርዳቸው። የልቦናቸውን ሀሳብ ፈጽምላቸው። በዚህ ሰዓት ተርቦ ተጠምተው ያሉ ተጨንቀው ታመው በየሆስፒታሉ በየመንገዱ በየቦታው የወደቁትን በየቤቱ ያሉትን ሁሉ በምህረትህ በቸርነትህ በፍቅር አስባቸው፣ መገባቸው፣ ጠብቃቸው፣ ፈውሳቸው። እኔንም እኛንም እዚህ የሰበሰብን ሁላችንም አቤቱ በመንግስት አስበን ለክቡር ስጋ ለክቡር ደም አንተ አብቃን። በዓለ ዕርገትህን በሰላም እንዳደረስከን ደግሞ በዓለ ጰራቅሊጦስን በሰላም እንድንደርስ ቅዱስ ፍቃድ ይሁንልን። የእመቤታችን የድንግል ማርያም ጣዕሟ ፍቅሯ ቃል ኪዳኗ በረከቷ ምልጃዋ ከሁላችን ጋር ይሁን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬም፣ በደላችንም ሁሉ ይቅር በለን እኛም የበደልን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናቱ ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ ኢየሱስ ክርስቶስ ብሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ምሕረትንና ይቅርታን ለምኝልን ኃጢአታችንንም ይቅር ይለን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ሰላም እግዚአብሔር ከኔም ከእናንተ ጋር ይሁን። ጸሎታችን ይቀበልልን።